ተመልካቾቻችን በኢትዮጵያ ወቅታዊ ሁኔታ በተለይም የኢትዮጵያ ሀገራዊ ምክክር ኮሚሽን ከሚያነሳቸው አጀንዳዎች አንዱ በኢትዮጵያ የሀገር ግንባታ ላይ ያተኮረ ነው። በኢትዮጵያ ሀገር ግንባታ ዙሪያም ጽሁፍ ከጻፉት ውስጥ አንዱ ፕሮፌሰር ሄሮን ገዛኸኝ በኢትዮጵያ ሀገራዊ ግንባታ ዙሪያ የጻፈውን ጽሁፍ መነሻ ማድረግ እንዲሁም የኢትዮጵያ ሀገራዊ ምክክር ኮሚሽን በዚህ ጉዳይ ላይ ትኩረት መስጠቱንም መነሻ ማድረግ ከሱ ጋር በኢትዮጵያ ይሁን በአጠቃላይ በሀገር ግንባታ ምንድን ነው የሚለውን የሀገር ግንባታ መሰረት አድርገን እንወያያለን። የሀገር ግንባታ ሀገር የገነቡ በመገንባት ላይ ያሉና ያልገነቡ ሀገራት አሉ ወይ? የሀገር ግንባታ ምንድን ነው የሚለውን ለተመልካች ግንዛቤም በውይይቱም ወቅት ገንቢ አስተያየት እየመድረኩ ለመስጠትም ስለሚያግዝ ከሙያ አንጻር የሚያደርገውን ትንተና በዚህ ፕሮግራማችን እናቀርባለን። ክቡራን ተመልካቾቻችን ከአሁን ሰዓት ጀምሮ ከፕሮፌሰር ሄሮን ገዛኸኝ ጋር እንወያለን። ፕሮፌሰር ሄሮን በጣም አመሰግናለሁ። ባለፈው በቀይ ባህር ጉዳይ ላይ እንደዚሁ ተወያይተን ነበር። ምናልባትም በቀይ ባህር ጉዳይ ላይ የተወያየንበት ወቅት ከአጀንዳው ባልተናነሰ ሌላው መነጋገሪያ የሆነው ያንተም ጉዳይ ነበር። ከእድሜ አንጻር 2 PhD ያለ እንደገና ደግሞ በመምህርነትም በፕሮፌሰርነትም ሙሉ ፕሮፌሰርንም ይሄንን መነሻ ተደርጎ አስተያየቶች ሲሰጡ ነበር። ሰምተሃል ብዬ አምናለሁ። እስቲ በሱ እንነሳ። አመሰግናለሁ ሲሳይ ድጋሚ ለተሰጠኝ እድል። እውነቱን ለመናገር I'm honored to speak to you አንተን ከመሰለ ሰው ጋር የማውራት እድል ስላገኘው ደስ ይለኛል። ሲሳይ ከዚህ ቀደም እንዳልኩት ስሜ ያው ሄሮን ነው። ተወልጄ ያደግኩት አዲስ አበባ ነው። በሙያ ሐኪም ነኝ፣ አስተማሪ ነኝ። ያነሳውን ኮንሰርን እኔም ሰምቻለሁ። በየጊዜው የሚገጥመኝ ጉዳይ ነው። ያው ከታይትሎቹ ጋር ምናልባት አሁንም ፕሮፌሰር ሄሮን ወደ እንትን እንሄዳለን። ወደ ውይይቱ ከመሄዳችን በፊት ያው በተለያየ መንገድ በሙያ በተለያየ መንገድ በተለያየ ፊልድ ሰዎች ጥናት አድርገው ሙያ ሕክምና ነው። ከሕክምና ባሻገር በፖለቲካል ሳይንስ ዙሪያም ትምህርት እንዳለና በዚህ ዙሪያም ደግሞ ጽፋቸውን ነገሮች እያየን ነው። እና እስቲ ራስ የትምህርት መስኮችን በቅድሚያ ንገረን እና ሰዎችም ባለፈው እንግዲህ በዚህ እድሜ ያለፍክበት መንገድም ስለገረማቸው ሊሆን ይችላል። በትክክል አይነት ነው። ትምህርቶችን በጥቅሉ በሶስት ከፍሎ ለማየት ይቻላል። አንደኛው ክሊኒካል ሜዲሲን ብዬ የምለው ነው። ሰርጅን ነኝ፣ ክሬኒዮፌሻል ሪኮንስትራክቲቭ ሰርጅን ነኝ። ሁለተኛው ደግሞ የማህበረሰብ ጤና ሳይንስ የሚባል እንዲሁ ከጤና ጋር የተያያዘ አለ። የወረርሽኝ እና የማህበረሰብ ጤና ሳይንስ ስፔሻሊስት ነኝ። ስለዚህ ሁለተኛው ግሩፕ እሱ ሊባል ይችላል። ሶስተኛው ግሩፕ ሊባል የሚችለው የሶሻል ሳይንሱ ፊልድ ነው። እዛ ላይ ባለፈው እንደገለጽኩት የኢንተርናሽናል አፌር ኤንድ ዲፕሎማሲ የሚባል ትምህርት ተምሬያለሁ። ባለፈው አይ ቲንክ የተቋሙን ስምም ዘንግቼው ነበር። ዩናይትድ ኔሽንስ ኢንስቲትዩት ፎር ትሬኒንግ ኤንድ ሪሰርች የሚባል የዩናይትድ ኔሽን ተቋም ውስጥ ነው የተማርኩት። የጥናታዊ ጽሁፍ ወይንም አክቹዋሊ በዚሁ ባነሳው ደስ ይለኛል። ከአባይ ከግድቡ ጋር ተያይዞ ግድቡ በታችኛው ተፋሰስ ሀገሮች ላይ የሚያመጣው ተጽዕኖ ምንድን ነው? የግብፅስ ስጋት ከምን ይመነጫል የሚል ጥናት ነበር ያደረኩት። ፕሮባብሊ ሌተሩን በሌላ ጊዜ በሰፊው ዲስከስ ማድረግ ይቻላል። ሌላኛው ደግሞ የሶሻል ሳይንሱ አክቹዋሊ አስፔክት ምንድነው? ኢንተርናሽናል አፌር ነው ኢንተርናሽናል ኦርጋናይዜሽን እና ሊደርሺፕ የተማርኩበት ነው። PhD ሆራይዘንስ ዩኒቨርሲቲ የሚባል ዩኒቨርሲቲ ውስጥ ነው የተማርኩት ፓሪስ። PhD-ን የሰራሁት አክቹዋሊ የኮንፍሊክት ሪዞሉሽን ላይ ነው። የጋሞ ሲጊንሴጋ የሚባል ባህላዊ ግጭትን የመፍቻ ጥበብ አላቸው። እሱን ያጠናውበት ሁኔታ ነው። ስለዚህ ከሙያ አንጻር በዚህ መንገድ ለሶስት ሊከፈል ይችላል። ሲሳይ በዋናነት አሁን የምትሰራው ምንድን ነው? ፕሮፌሰር ሄሮን ስራ ምንድን ነው? አሁን ለምሳሌ የዕለት ተዕለት ህይወት በምን ስራ ላይ ነው ያለው? የዕለት ተዕለት ህይወቴ ሳይንቲስት ሆኜ እየሰራሁ ነው ያለው። ክሊኒካል ሳይንቲስት
እና አስተማሪ ሆኜ እየሰራሁ ነው። ኢኩሊድ በሚባል ዩኒቨርሲቲ ውስጥ ሙሉ ፕሮፌሰር ሆኜ አገለግላለሁ። ባዘል ዩኒቨርሲቲ፣ የተለያዩ ዩኒቨርሲቲዎች በገስት ሌክቸርነት አገለግላለሁ። ዋናው ስራዬ ግን ክሊኒካል ሳይንቲስት ሆኜ ነው የምሰራው። ባለፈው እንዳልኩ ኤኦ ፋውንዴሽን የሚባል ስመጥር ተቋም ስዊዘርላንድ ውስጥ እዛ ይሄ ተቋም የምርምር የትምህርት ተቋም ነው እና በዚህ የምርምርና የትምህርት ተቋም ውስጥ እንደ መምህርም ሰርጅኖች ይመጣሉ። ከተለያዩ ዓለም ላይ የሚመጡ ሰርጅኖች አሉ። እነሱ ሰርጅኖች በማስተማር ሂደት ውስጥ በማስተማር ኢንቮልቭ አደርጋለሁ። ሌላው ደግሞ ምርምር ነው። በምርምር ዘርፍም እንደዚሁ ኢንቮልቭ አደርጋለሁ። ይሄ ተቋም ለማንኛውም 4 ዋና ዘርፎች አሉት። አንደኛው የኔ ዲሲፕሊን የሆነው ክሬኒዮፌሻል ሪኮንስትራክቲቭ ሰርጀሪ የሚባለው ነው። የዚህ ዲቪዥን አክቹዋሊ በዚህ ተቋም ውስጥ የዚህ ዲቪዥን ተጠሪ ነው የሚባለው። አይ ቲንክ ወደ አማርኛ ሲመለስ ተጠሪ ሰው በማገልገል ላይ ይገኛለሁ ማለት ነው። ምናልባት ሪኮንስትራክሽን ሰርጅን ምን ማለት ነው? ሪኮንስትራክት ማድረግ ያው በአንዳች ምክንያት የተበላሸ ሁኔታ ካለ በኔ ዲሲፕሊን ፊትንና የራስ ቅልን ይመለከታል። እሱን ወደ ተገቢ ወደሚባለው ሁኔታ ላይ መመለስ ነው ሪኮንስትራክት ማድረግ ማለት ነው። እና በተለያዩ ምክንያቶች ፊትም ሆነ የራስ ቅል ያልተገባ ፎርም ሊኖረው ይችላል። አንደኛ በበሽታ ምክንያት፣ ሁለተኛ በአደጋ ምክንያት፣ ሶስተኛ ኮንጀኒታል በሆኑ በተፈጥሮ በሚመጡ ጉዳዮች ያልተገባ ቅርጽ ይኖረዋል። አሚን ችግሩ ቅርጹ ብቻ አይደለም። አሚን ኦፍ ኮርስ ኤስቴቲክ የሆነ እንትን አለው፣ ከገጽታ ጋር የተያያዘ ጉዳይ አለው። ግን ከዛም ባለፈ ፕሮፌሰር ኮኔክሽን ዳውን ሆኗል መሰለኝ። እንደተመለስክ እንግዲህ እንቀጥላለን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ሄሎ ፕሮፌሰር። አቤት። ፍሪዝ አድርጎ ነበር፣ ቀጠል። ለዛ ነው እንትኑን ማስታወቂያ ያስገባሁት። ኦኬ፣ በጣም ስለ ሪኮንስትራክት በማድረጉ ሂደት ምን ፊትን እንደ ራስ ቅልን እያልክ ነበር። ኤግዛክትሊ። አሚን አንደኛ ያልተገባ ፎርም ያለውን ነገር ወደ ተገባ ፎርም መመለስ ነው። ከገጽታ ጋር የሚያዝበት ሁኔታ አለ። ከዛ ባለፈ ግን ከጤና ጋር የሚያዝበት ሁኔታ አለ። በአደጋ ምክንያት የተሰበረ ፊት ወይ የራስ ቅል መጠገን ይኖርበታል። ያ በማይሆንበት ጊዜ ተያይዞ ሊመጣ የሚችል የጤና ችግሮች ይኖራሉ። ለምሳሌ በብዙ ኢንተረስት የሚያደርገኝ ከዚህ ዲሲፕሊን ውስጥ የህፃናት የራስ ቅል እድገት አንዳንዴ ባልተገባ መጠን የሚያደርግበትና የሚሰፋበት ሁኔታ አለ። በሌላ ጊዜ ደግሞ የራስ ቅል እንደዚህ እንደምናየው አንድ አይደለም። የተለያዩ አጥንቶች ተያይዘው ተገጣጥመው የፎርም የሆነ እንትን ነው ራስ ቅላችን እና ፕሪማቹርሊ ማቹር ያደርጋል አንዳንድ ጊዜ ህፃናት ላይ። በዛ ሁኔታ የራስ ቅሉ የሚያንስበት እና የብሬን ዴቨሎፕመንቱን የሚገታበት ሁኔታ ይኖራል። ለምሳሌ ለምሳሌ ነው ያነሳሁት። ያንን ሁኔታ ማስተካከል፣ የራስ ቅሉን ማስፋት፣ ጠቦ ከሆነ የራስ ቅሉን ማስፋትና ለብሬን ዴቨሎፕመንቱ በቂ ስፔስ እንዲኖር ማስቻል፣ ሰፍቶ በሆነበት ጊዜ ደግሞ የማጥበብ አንዱ የሚጠቀስ ነው። ሌላው ትራንስፕላንት አሚን ታውቀው ይመስለኛል። የኩላሊት የልብ የሚባሉ ትራንስፕላንቶች አሉ። ፊትም እንደዛው አለ። አሚን ሬል የሚሰራ ነው። ምክንያቱም እንደሌሎቹ የትራንስፕላንት አይነቶች ቀላል አይደለም። አሚን
ንቅለ ተከላ የሚባለው ማለት ነው። ንቅለ ተከላ የሚባለው ማለት ነው። ሌሎች ንቅለ ተከላዎች የፊትን የሚለየው ምንድነው? ሌሎች ንቅለ ተከላዎች ባዮሎጂካሊ አንድ ሰው ኦርጋኑን የሚሰጠው ሰው ከተቀባዩ ጋር ባዮሎጂካሊ ሚት የማያደርግ ከሆነ ንቅለ ተከላውን ማከናወን ይቻላል። ወደፊት ስትመጣ ግን ይሄ ባዮሎጂካሊ ፋክተር እንዳለ ሆኖ ከዛ ባለፈ የቆዳ ቀለም መመሳሰል፣ የፊት ቅርጽ መመሳሰል የሚሉት ነገሮች በጣም ኮምፕሊኬትድ ያደርጉታል። ሬርሊ በዛ ምክንያት ነው ሬርሊ የሚሰራው። አንዱ ፕሮሲጀር ነው እንግዲህ ሪኮንስትራክቲቭ ሰርጀሪ የሚለውን ነገር ማብራራት የሞከርኩት። ፕሮፌሰር በጣም አመሰግናለሁ። ምናልባት ራሱን የቻለ በደንብ የሚያወያይ ነገር ይመስለኛል። ጥያቄም ሰዎች አእምሮ ውስጥ ይኖራል ብዬ አምናለሁ። ለምሳሌ የራስ ቅል ማስፋት ማጥበብ የሚል ነገር አንስታልና የራስ ቅል ራሱ አፈጣጠሩ የሆነ ቦታ ላይ በቃ አንዴ የተዘጋጀ ግን በተፈጥሮ የእድገቱን በተወሰነ ደረጃ ይጨምራል ነው። የማስፋት ነገር ሲመጣ ምንድን ነው የሚደረገው? አጥንቱ ምንድን ነው? አጥንት ማውጣት ነው? ምንድን ነው የምታደርጉት? ምናልባት ለሰውን ትንሽ ግራ ስለሚገባው። አዎ ቅድም ለማንሳት እንደሞከርኩት የራስ ቅል አንድ አጥንት አይደለም። ለምሳሌ ሁለት የጎን አጥንቶች አሉ። እዚህ ጋር መሀል ላይ ያለ ከግንባር ጀምሮ እስከዚህ የሚደርስ አንድ አጥንት አለ። ከኋላ ደግሞ ሁለት አጥንት፣ የኋላኛው አካል ላይ ሌላ አጥንት አለ እና እነዚህ አጥንቶች ሱቹር ይባላል። እንደዚህ የተገጣጠሙ ነው ፎርም የሚሆኑት ስንፈጠር ጀምሮ ማለት ነው። ስለዚህ ቅድም ያልኩ የራስ ቅል መጥበብ የሚከሰተው ለምሳሌ ህፃናት ላይ ይሄ የአጥንቶቹ እርስ በርሳቸው የመገጣጠሙ ሂደት ፕሪማቹር ቀደም ብሎ ከጊዜው በፊት ቀደም ብሎ በሚከናወንበት ጊዜ ያ ማለት በአጥንቶቹ መካከል ግንኙነቱ ቀድሞ ይፈጠራል ማለት ነው። በጊዜ አርሊ በሚሆንበት ጊዜ የብሬን የተፈጥሮ ሂደቱን ሳይጠብቅ አስቀድሞ እንትን ካለ ማለት ነው። ኤግዛክትሊ ያው the point is የራስ ቅል አንድ አጥንት አይደለም። ስለዚህ የሚደረገው ነገር ምንድነው? በጠበበ ጊዜ እንደዚህ አሁን ፕሪማቹርሊ ማቹር ባረግ ጊዜና የብሬን እድገቱን በገደበ ጊዜ ምንድነው የሚደረገው? እነዚህ መጋጠሚያ ቦታዎች ላይ ተኪዶ እነዛን ቦታ በማለያየት ሌሎች አጥንቶችን እንደ መጥበቡ ሁኔታ ነው የሚወሰነው። በማላቀቅ ትንሽዬ ስፔስ ብቻ በማድረግ በሁለቱ መካከል አጥንቶችን በማያያዝ በመቆየት ሌላ አጥንት ፎርም እንዲያደርግ በመሀል የሚደረግበት ሁኔታ አለ። በጣም ደግሞ የጠበበ ከሆነ በመሀል ባላቀቃቸው አጥንቶች መካከል ሌላ አጥንት ሌላ ማቴሪያል አጥንት ሳይሆን which is very difficult ሌላ ሲንቴቲክ ማቴሪያሎች አሉ። እነሱን በማስገባት የሚሰፋበት ሁኔታ ይኖራል ማለት ነው። ራሱ ምናልባት በመስፋቱ ምን የሚያመጣው ጉዳት አለ? በመጥበቡ የተወሰነ እድገት እንዳይቀጥል ያደርጋል የሚል ነገር አንስታል። በመስፋቱ ምን ያስከትላል የሚለውን ጨምሮ ራሱ ሰፋ ያለ ውይይት የሚያስፈልገው ነገር ነው ብዬ አምናለሁ። የፊት ንቅለ ተከላ የሚለው ነገር ምንድን ነው? ምናልባት ሰዎች በአደጋ የሆነ የሰውነት ክፍላቸው የፊት ገጽታቸው ላይ ጉዳት ይደርሳል። ያንን የተበላሸውን ፓርት ማስተካከል ነው ወይስ ሙሉ ማንሳት ነው? ምናልባት ፊት ንቅለ ተከላ የሚለው ብዙም የተለመደ ነገርም ስላልሆነ አንተ ደግሞ ባለሙያው በመሆን በዚህ መልክስ የተሰሩ ስራዎች አሉ ወይ? የፊት ንቅለ ተከላ የተወሰነውን የፊት አካል የሚተካበት ሁኔታ አይደለም። ሙሉ ፊት ነው ፊት ንቅለ ተከላ ብለን የምንለው። ይሄ ሁኔታ በአደጋ ከፍተኛ አደጋ በደረሰበት ጊዜ ፒውርሊ ዲፎርም የሚያደርግበት ሁኔታ አለ ፊት። ያን ሁኔታ መልሶ ሪኮንስትራክት የሚደረግበት ኦፖርቹኒቲ በሌለ ጊዜ የሚኖረው አማራጭ ምንድነው? ሙሉ ለሙሉ ፊቱን የመቀየር ሁኔታ ይኖራል ማለት ነው። ሌላው ደግሞ ምክንያት ከአደጋ ሃይ ኤነርጂ አደጋዎች የሚባሉ አሉ፣ ትራውማዎች የሚባሉ አሉ። በዛ ምክንያት ይከሰታል። ሌላው ደግሞ ካንሰር ነው። የፊት በርካታ ካንሰሮች አሉ። የፊት አካልን አዳርሰው ከዛ ማኔጅ ማድረግ በማይቻልበት ሁኔታ በሚሆንበት ጊዜ ሙሉ ለሙሉ ፊቱ የሚነሳበት እና የሌላ ሰው ፊት መጥቶ የሚተካበት ሁኔታ ነው የፊት
ንቅለ ተከላ የሚባለው በጣም ከባድ ነው። እንዳልኩ ቅድም እንዳነሳሁት ሌሎች ንቅለ ተከላዎች የኩላሊትም በለው የልብም በለው አሚን ፕሮሲጀሮቹን እያሳነስኩና እያበላለጥኩ አይደለም፣ ግን ቻሌንጆቹን ነው እየነገርኩ ያለሁት። ባዮሎጂካል ፋክተሮች እኔና አንተ ኩላሊት አንተ ለኔ የምሰጠኝ ከሆነ ባዮሎጂ የሁለታችን ባዮሎጂዎች ማች የሚያደርጉ ከሆነ which would be fine። የፊት ነቅሎ ተከላ ግን ለምሳሌ እኔ ፊት ለአንተ ማች የሚያደርግበት በቀለም ምክንያት በፊት ቅርጽ ምክንያት ለምሳሌ አንድ አውሮፓዊ የፊት እየጠበቀ ቢሆን እና አንድ በባዮሎጂ ፊት የሚያደርገው አፍሪካ የተገኘ ቢሆን የአፍሪካውን ፊት አንስቶ ለዛኛው ለማድረግ የሚቻልበት ሁኔታ የለም። ምክንያቱም እንደዛ ሊሆን አይችልም። ያ በጣም ቻሌንጂንግ ያደርገዋል። ያ ሁኔታ ሬርሊ የሚሰራ ፕሮሲጀር ያደርገዋል እና እስካሁን ድረስ ወደ 56-57 ኬዞች ናቸው የተሰሩት ዓለም ላይ። አንድ በቅርብ ጊዜ ይሰራል ተብሎ የሚጠበቅ ፕሮሲጀር አለ። ፊት ሰጪውም የተገኘበት ፊት ተቀባዩም ያለበት ሁኔታ አለ። እንደ አጋጣሚ ሆኖ እዚህ ቲም ውስጥ ፓርቲሲፔት የማድረግ አጋጣሚው አለን። ምናልባት ወደፊት እንትን ምንለው ይሆናል። ምናልባት ይሄ ነገር ፊት ነው ወይስ እንዳለ ከአንገት በላይ የሚተካል ነገር ነው ወይስ የትኛው ፓርት ነው የሚወሰደው ማለት ነው? ሰውየው በህይወት መኖር የለበትም አይደል? በቃ ሲሞት ነው የሚናዘዘው ነው። እንደዛ ነው። እንደዛ ነው። አሁን ለምሳሌ ልንተካ ያልነው አትሊስት የታካሚዎቹን ሁኔታ እየገለጹ ስላልሆነ which is fine። የፊቱን ለመስጠት የወሰነው ሰው እና for that matter ፊቱን የሚቀበለው ሰው ከዚህ ቀደም ፌሻል ትራንስፕላንት ተደርጎለት ከዛ አደጋ የደረሰበትና ከእንደገና እሱ የተበላሸ ሰው ነው። የሚሰጠው ሰው ደግሞ ሊድን በማይችል በሽታ የተያዘ የጊዜ ጉዳይ ሆኖ ጊዜን የሚጠብቅ ሰው ነው። ስለዚህ እንዳልኩ ማች ማድረግ ይኖርበታል። በአጋጣሚ ሆኖ እንደዚህ አይነት ማች የሆነበት ሁኔታ አለ። እንግዲህ ሰውየው ፊቱን የሚሰጠው ሰው ባለፈ ጊዜ 24 hours ፕሮሲጀሩ መሰራት አለበት። ከፊት ሰጪው ላይ መነሳት አለበት ፊት ተቀባዩ ደግሞ አቬለብል ሆኖ እዛኛው ፊት ላይ መደረግ ይኖርበታል። ብዙ ነገር ማለት ይቻላል። ያው ግን ሪኮግናይዝ አያደርጉትም ማለት ነው። ዘመዶቹም ወዳጆቹም አዲስ ሰው ነው በባህሪ ብቻ ነው ራሱ የሚሆነው። ኤግዛክትሊ አስቸጋሪ ነው። በተለይ ከስነ ልቦና ጋር ያለው ነገር ቱ ቢ ኦነስት ፊት ሳይኖር ከመኖር የሚሻልበት ሁኔታ አለ። ግን ደግሞ ኦፍኮርስ ያንተ ፊት አይደለም የሌላ ሰው ፊት ነው። በተቻለ መጠን በቀለሙ፣ በፀጉር አይነቱ፣ በቅርጹ ለማመሳሰል ይቻላል እንጂ ኦፍኮርስ የሌላ ሰው ገጽታ ነው የሚኖረው። አመሰግናለሁ ፕሮፌሰር። ወደ ዋናው ጉዳይ እናመራለን። ምናልባት በፕላስቲክ ሰርጀሪ እና በዚሁ ሪኮንስትራክት በማድረግ መካከል ልዩነት አለው? ልዩነት አለው። ፕላስቲክ አሁን የምልህ ክሬኒዮፌሻል ሪኮንስትራክቲቭ ሰርጀሪ በብዛት ከአጥንቶች ጋር ተያይዞ ብዙ ስራዎችን እንሰራለን። ፕላስቲክ ሰርጀሪ ሞሮፍ የገጽታ ብቻ አይደለም፣ ነገር ግን በአብላጫው ከዛ ጋር ይያዛል። ቆዳ ላይ ያለውን ገጽታ ማስተካከል ነው በአብላጫው ፕላስቲክ ሰርጀሪ ከዛ ጋር ይያያዛል። ሪኮንስትራክቲቭ ሰርጀሪ ቆዳና ከቆዳ ከበርን አለ ምንድነው የቆዳ መቃጠል በእሳትም ሆነ በአሲድ በምናምን ነገሮች እንደዚህ አይነት ሁኔታዎች ሲኖሩ እነሱን ዲል የሚያደርጉት ፕላስቲክ ሰርጀኖች ናቸው ፕራይመርሊ። አሁን እኛ ኢንቮልቭ የምናደርግበት ሁኔታ ምንድነው አጥንትን፣ ሶፍት ቲሹን፣ የውስጥ ስጋዎችን ኢንቮልቭ ያደረገበት ሁኔታ ያለ እንደሆነ ይሄ ሪኮንስትራክቲቭ ሰርጀሪ ይባላል ማለት ነው። አመሰግናለሁ ፕሮፌሰር። ወደ ዋናው ጉዳያችን እናመራለን።
አመሰግናለሁ። ድጋሚ ፕሮፌሰር ሄሮን ገዛኸኝ በኢትዮጵያ ሀገራዊ ግንባታ ላይ በዋናነት ለመወያየት የተመረጥነው አርዕስት ነው። በዛም ዙሪያ ጽሁፍ ጽፏል። ኔሽን ቢልዲንግ ዘ ፕሮሰስ ኢን ዳይላማ ዘ ኬዝ ኦፍ ኢትዮጵያ በሚል ነው መነሻ አድርገህ እንትን ያልከው። ያልተፈቱ ነገሮች እንዳሉ ግልጽ ነው። በዛ ዙሪያ ነው ጽሁፍ የሚያተኩረው ነው። በመጀመሪያ ደረጃ ሀገራዊ ግንባታ ወይ የሀገር ግንባታ ምንድን ነው? አይ ቲንክ ሲሳይ ከምን ብጀምር ደስ ይለኛል። ለምንድን ነው ጽሁፎቹን ምጽፈው ከሚለው ብነሳ በጣም ደስ ይለኛል። ጥሩ። ዋና መነሻውን ነገር አነሳለሁ። አንተ ለማስረዳት በሚመች መንገድ መሄድ ትችላለህ። ኤግዛክትሊ። ኦኬ፣ ታንክ ዩ፣ አመሰግናለሁ። ያው ቅድም ለማንሳት እንደሞከርኩት አዲስ አበባ ነው ያደግኩት። አዲስ አበባ ኮስሞፖሊታን የሚባል ከተማ ነው። ይህን የማነሳበት ምክንያት እድገቴ ለሀገር ካለኝ ሁኔታ ጋር በእጅጉ የሚያዝ ስለሆነ ነው እና እውነቱን ለመናገር እድለኛ ነኝ ባይ ነኝ ብዬ እላለሁ። የጎደለብኝ ነገር አልነበረም። ቤተሰቦቼ ሁሉን ነገር አድርገውልኛል። የሚችሉትን ነገር በእንክብካቤ፣ በፍቅር፣ በስስት አሳድገውኛል። በዚህ አጋጣሚ እነሱን ላመሰግን እወዳለሁ። ከዛ ባለፈ ደግሞ የአካባቢ ሰዎችም እንዲሁ አጋጣሚ ሆነው አጋጣሚ አይዶ ነው ምን ሊባል እንደሚችል ከልጅነቴ ጀምሮ ትምህርት ላይ ጥሩ ነበርኩኝ። ይህን ሌላም ኢንተርቪው ላይ ብዬዋለሁ። የሰነፍና ጎበዝ የሚባል ተርሚኖሎጂ አልወደውም። አሁን ይኖራል ብዬ አላምንም። ሰዎች የሚጠቀሙበት ከሆነ ከዚህ ሁኔታ መቆጠብ ይኖርባቸዋል። ፕሮባብሊ ውጤት ያመጣና ውጤት ያላመጣ ሰው ተብሎ ይባል። በተለይ ለልጆች አዘርዋይዝ ሪሊ ቬሪ ትራውማታይዚንግ ነው። አንድ ልጅ ጎበዝ ማለት ኦኬ ፖዘቲቭ፣ ግን ሰነፍ ማለት ብዙ ጊዜ ጉብዝናና ስንፍና በእኛ ቲዮሪ ከብሬን ከኢንቴሌክቹዋሊቲ ጋር ስለሚያዝ በጣም እንትን ነው። የሆነ ሆኖ የአካባቢዎች ሰዎችም እንዲሁ እንዲሁ በስስት በፍቅር ሳጠፋ የቆነጠጡ ትምህርትም እንዳልኩ ውጤታማ የሚባል ሰው ስለነበርኩ በየአመቱ የኔ ሁኔታ እየተከታተሉ ነው ያደግኩት እና ይሄ ሁኔታ ምንድነው ሪሊ ኢትዮጵያን የማይበትን መንገድ እንዴት ባለ መንገድ ወይም አሁን የማይበትን መንገድ እንትን ብሎታል የሚል እምነት አለኝ እና ለኢትዮጵያ ልዩ እንትን አለኝ እይታ አለኝ። ለኢትዮጵያ ሕዝብ በጣም ትልቅ ክብር አለኝ። ከዚህ ይመነጫል። አሚን ብሔርተኛ ነኝ ብዬ ማለት እችላለሁ። አሚን ብሔርተኝነቴ ሲጠብ ኢትዮጵያ ይሆናል። ፕሮባብሊ በምክንያት ሲሰፋ የሆርን አካባቢ ይሆናል። እንዲሁ በምክንያት ሲሰፋ አፍሪካዊ ብሎም ምናልባት ግሎባል ዓለም አቀፋዊ ሊባል ይቻላል። ይሄ የኔ እምነት ነው። በዛ መንገድ ነው የማየው። ያ ማለት ግን ከኢትዮጵያዊነት በታች ማለት በእንትኑ ነው የምልህ። ይሄ ጠባብና ሰፊ የሚባሉ ነገር አልወደውም። ግን ከዛ በታች ያሉትን ብሔርተኝነቶች እንትን እያልኩ አይደለም፣ እያሳነስኩ ወይ ተገቢ አይደሉም እያልኩ አይደለም። ግን የኔ እድገት ይሄን እንደዚህ አይነት ሁኔታ ላይ እንደሆነ አድርጎኛል። ያ ሁኔታ ነው በጥቅሉ ስለ ኢትዮጵያ እንዳስብ በተቻለ መጠን ማለት ነው እንድጽፍ ምክንያት የሚሆኑኝ ማለት ነው። እና ሁለት ጉዳዮች ስለ ኢትዮጵያ እንድጽፍ ምክንያት የሚሆኑኛል። አንደኛው ተስፋ ነው። ኢትዮጵያ ያላትን ፖቴንሻል በአንድ መንገድ በመገንዘብ ነው። በሌላ መንገድ ደግሞ የምፈራቸው ጉዳዮች አሉ እና እነዚህ ሁኔታዎች ናቸው ድራይቪንግ ፋክተርስ። ዓላማው ምንድነው? የምጽፍበት ዓላማ ተስፋ ብዬ የምላቸው ነገሮች እንዲጎለብቱ ለማስቻል፣ ደግሞ ፍርሃት ብዬ የምላቸው ነገሮች የፍርሃት የሚቀነስበት ይሄ ስጋት የሚቀነስበት በእኔ እምነት ነው የምለው። ልሳሳት እችላለሁ፣ ልታረም እችላለሁ። የሚታረሙበትን ሁኔታ ላይ ኮንትሪቢዩት ለማድረግ በሚል ነው። ስለዚህ አንደኛው ኔሽን ቢልዲንግ ጽሁፍ እዚህ ላይ ያተኩራል ማለት ነው። እንደው
በጥቅሉ ለማንሳት ለምሳሌ ተስፋዎችን ብዬ ስል ኢትዮጵያ ፖቴንሻል አላት ብዬ የማምን ሰው ነኝ። በአጋጣሚ ሆኖ ብዙ ሰዎች አሁንም ፊቴም ልጅ ይመስለኛል፣ ግን ብዙ ሀገር ትራቭል የማድረግ የተለያዩ ሁኔታዎችን የማየት አጋጣሚ አግኝቻለሁ። እድለኛ ነኝ ብዬ ማለት እችላለሁ። ከዛ አንጻር ሪሊ ስመለከተው ኢትዮጵያ በብዙ ፖቴንሻል ያላት ትልቅ የመሆን አቅም ያላት ሀገር መሆኗን እረዳለሁ እና ይሄ የፖለቲካ ችግራችንን ማኔጅ አድረስ የምናደርግበት መንገድ ካለ ኢትዮጵያ ትልቅ ሀገር መሆን የምትችል ሀገር ነች ከሚል ይመነጫል። አንዱ ለምሳሌ ባነሳ ኢትዮጵያ እንደምታውቀው በጣም ከአፍሪካ ሁለተኛ ፖፑሌሽን ሳይዝ ያለው እና ከ130 ሚሊዮን በላይ ህዝብ ያለው ሀገር ነው። ከዓለምም ቢሆን አይ ቲንክ ወደ 10ኛ አካባቢ ነው ከራሻ ቀጥሎ። ይሄ ብቻ አይደለም፣ የፖፑሌሽኑ ሳይዙ ትልቅ መሆኑ ብቻ አይደለም፣ የፖፑሌሽኑ ያንግ የሚባል ፖፑሌሽን ነው። አቨሬጅ ኤጁን የምታይ እንደሆነ የኢትዮጵያን ወደ 21 ዓመት አካባቢ ነው። እኔ የምኖርበት ስዊዘርላንድን የምትመለከት ከሆነ የአቨሬጅ ኤጃቸው 41፣ 42፣ 43 አካባቢ ነው እና ይሄ ዝም ብለህ ህዝብ አለኝ ብለህ የምትትልበት ነገር አለ። ቫልዩ ያ ማለት ምንድነው? አቨሬጅ እድሜው 20 አካባቢ ያለውን ፖፑሌሽን ይዛሃል ማለት ወርኪንግ ክላስ ትልቅ የሆነ ወርኪንግ ክላስ አለ ማለት ነው። ያ ማለት ምን ማለት ነው? ብዙ ሰዎች ስራ ይሰራሉ። ያ ማለት ብዙ ታክስ ይከፈላል። ያ ማለት ኢኮኖሚ ያዳብራል። ያ ማለት ትልቅ የገበያ አክሰስ አለው ማለት ነው እዛው ኢትዮጵያ ውስጥ ለምናመርታቸው። ያ ማለት ሌሎች ሀገሮች እዚህ ሀገር ላይ ኢንተረስት እንዲኖራቸው ምክንያት ይሆናል። ምክንያቱም አሁንም የገበያ ሁኔታ አለ። ያ እንግዲህ ይሄ ማለት ሀብት ነው፣ ወደ ኢኮኖሚ የምተረጉመው ነው። ኢኮኖሚውን ገነባህ ማለት ደግሞ ይሄንን ወደ ለምሳሌ ሴኪዩሪቲ ጠንካራ የሆነ መከላከያ ሊኖር ይችላል። እንዲህ እያልክ ሪሊ ፖቴንሻሉን ማየት ትችላለህ። ይሄ አንዱን ነው ማነሳው። ከዛ ባለፈ የውሃ ሀብቱን የመሬት ያላትን ሀብት የእንስሳውን ማነው ብትመለከት፣ የቱሪዝም አትራክሽኖችን ብትመለከት፣ የፎረስቱን ሪሊ በርካታ ነገሮችን ማንሳት ትችላለህ። ይህን ሁላ ዝም ብለህ ብትመለከት ኢትዮጵያ ፕሮባብሊ ቀዳሚ ከሆኑ ሀገሮች አካባቢ የምትመደብ ነች፣ ወይም አትሊስት 10 ውስጥ 20 ውስጥ በእነዚህ አሁን በጠቀስኳቸው ማለት ነው። የሆነ ሆኖ የኢትዮጵያን ፖዚሽን ስታይ ለምሳሌ በኢኮኖሚ አንጻር ከኋላ ካሉ ሀገሮች አካባቢ የምትመደብ ሀገር ነች። ጥያቄው ምንድን ለምን ይሄ ሆነ ነው እና ይሄን እረዳለሁ በአንድ በኩል። በሌላ በኩል ደግሞ ስጋቴን ምልህ ስጋቶች አሉኝ። የኢትዮጵያ ፖለቲካ አልታረምም። ይህም ኔሽን ቢልዲንግ ብዬ የምጽፈው ጉዳይ እሱ ላይ ትኩረት የሚያደርግ ነው። የትምህርት ስርጭቱ የትምህርት ስርዓቱ በእጅጉ ያሳስበኛል። ፐርሰናሊ ይሄ ሁኔታ ላይ አርቲክል ጽፌያለሁ። ፎር ዛት ማተር እንደው ትምህርት ላይ የተወሰነ የሆነ አርቲክል ጽፌያለሁ አይ ቲንክ 4-5 ዓመት አካባቢ በፊት ይመስለኛል። አጋጣሚ ሆኖ አሁን የትምህርት ሚኒስቴር የሚወስዳቸው ሜጀሮች ብዙዎቹ ሜጀሮች ሪሊ እዛ አርቲክል ላይ የጠቀስኳቸው ነገሮች በጣም ወሳኝ የሆኑ ነገሮችን አድረስ እያደረጉ ይሄዱ መሆኑን ይሰማኛል። which is for that matter I'm positive for that ማለት ነው እና አንደኛው ነው እንግዲህ ይሄ ኔሽን ቢልዲንግ እና ስጋቴ የሚያርፍበት ቦታ ነው። የኢትዮጵያ ፖለቲካ ችግር እስካሁን ድረስ አልታረመም። ምናልባት ፕሮፌሰር ሄሮን አሁን የዘረዘርካቸው የህዝብ ቁጥሩ፣ የወጣቱ፣ እንደገና የተፈጥሮ ሀብቷ እነዚህን ሁሉ ይዛ ወደፊት ከሌሎቹ ከቀደምቶቹ መሆን ሲገባት አሁን ግርጌ አካባቢ ላይ የምትገኝ ሀገር ነች እና ያ ወደዛ ውስጥ የወሰደን ከኔሽን ቢልዲንግ ጋር ተያይዞ ያለው ችግር ነው ወደሚል ነገር ነው ያመራኸው? አንዱ መሰረታዊ ችግር ነው። እንዳልኩ አሁን ኢትዮጵያ ያላትን ፖቴንሻል ተስፋዬን ነው የገለጽኩልህ።
ይሄ እንዳይሆን ያደረገው አንደኛው ችግር ኔሽን ቢልዲንግ ነው። ሌላው የትምህርት ጥራት ብዬ ላነሳ እችላለሁ። ሌሎችም ነገሮችን ማንሳት እችላለሁ። ግን ስጋቴ ፕራይመርሊ እዚህ ሁኔታ ላይ ያተኩራል ከኔሽን ቢልዲንግ ጋር ማለት ነው። እና ለምሳሌ አንዱ ስጋቴ ምናልባት ከዚህ ቀደምም ሌላ ኢንተርቪው ላይ ገልጬዋለሁ። ሪሊ የፖለቲካ ስርዓታችንን ያሉንን ልዩነቶች ሪሊ ማኔጅ ማድረግ ማንችል ከሆነ ኢትዮጵያ ይሄ የኔ እምነት ነው ዲስኢንቲግሬት የማድረግ እንትን መጥፎ እጣ ፋንታ ሊገጥማት ይችላል ብዬ አምናለሁ። ለእኔ ብዙ ሰዎች የሀገርን ዲስኢንቲግሬት ማድረግ እንደ አንድ ወቅት የሆነ ጊዜ ላይ ልክ እንደ ከእጅ እንዳመለጠ ሸክላ ሆኖ ስብር ብሎ የሚል አይነት አሰምሽን ያላቸው ሰዎች አሉ። የሀገር የመፍረስ ሂደት ነው ብዬ ነው ማምነው እኔ። ይህንን በእንትን አርጊው ማድረግ እችላለሁ። የኢትዮጵያን ሁኔታንም ጠቅሼ ያየው እንደሆነ የፖለቲካ ልዩነቶቻችንን ማስታረቅ ባለመቻላችን 35 አካባቢ ዓመት ነው ይመስለኛል አሁን ኤርትራ ሌላ ሀገር ሆኗል። ይሄ እኔ እምነት ነው። ፖለቲካችን ያረምን ቢሆን ኖሮ ያ ሁኔታ አይፈጠርም ብዬ ይል ነበረ እና አሁንም ይሄ ሁኔታ አልታረመም። ስለዚህ who is next ብዬ ጠይቃለሁ። ሆነስትሊ በጣም አስቸጋሪ የሆነ ጦርነት አድርገናል ባለፉት ዓመታት። የትግራይና አሁን የተቀረው የኢትዮጵያ ወይም ከፌዴራል መንግስቱ ጋር ያለው ግንኙነት በምትመለከትበት ጊዜ የቲፒኤልኤፍ መሪዎች በየቀኑ አገር እንላለን የሚሉትን ነገሮች ስትመለከት ዊዝ ኔክስት። ስለዚህ ኢቮልቭ እያደረገ የሚሄድ ነገር ነው። የሆነ ፖለቲካ እንትን ላይ ዶሚኖ ኢፌክት የሚባላል የሆኑ አንድ የተደረደሩ ነገሮች ናቸው። ቤዚካሊ ይሄ ኮሚኒዝም በቀዝቃዛው ጦርነት ጊዜ አሜሪካኖች ያወጡት ኮንሰፕት ነው። ምን ያደርጉ ነበረ? አካባቢያቸው ኮሚኒስት ሀገር እንዲኖር አይፈልጉም ነበር። ምክንያቱም አንዱ ጎረቤታችን ኮሚኒስት ከሆነ ሌላውን ኮሚኒስት ያደርጋል፣ የአንዱ ወደ ሌላኛው ይጋባል የሚል ኮንሰፕት ነው። ወደ ስቴት ዲስኢንቴግሬሽን ስታመጣ ኮንሰፕት አንደኛው ስቴት ሀገር ውስጥ ያለው አንደኛው ለምሳሌ በኛ ሁኔታ እንደ ኤርትራ የሄደ እንደሆነ ይሄ ሁኔታ ፖለቲካው የማይስተካከል ከሆነ ወደዛ ይወስዳል የሚል ስጋት አለ። ስለዚህ ፕሮባብሊ ዚስ ኢዝ ዋን ኦፍ ማይ ኮንሰርን። አሁን ከረንትሊ ራይት አዌይ ፕሮባብሊችን ብላት ደስ ይለኛል። ራይት አዌይ ያለውን የኢትዮጵያን ሁኔታ ብትመለከት ወይ ብንመለከት ኖቲስ ዛት አሁን ምንድነው አሊያንስ የፈጠሩ ያሉ ብለን እንሰማቸዋል። ኤሪትሪያ፣ ቲፒኤልኤፍ፣ ኦሮሚያ የሚንቀሳቀስ ምንድነው ኦላ፣ አማራ ክልል ፋኖ ምናምን የሚባሉ አካሎች አሊያንስ እየፈጠሩ እንደሆነ ሪሊ እንሰማለን። የኔ እምነት ምንድነው አንዳንዴ ምን ይላሉ ትላልቅ ሰዎች የሴጣን ጆሮ አይስማ ብለው ይላሉ። የሴጣን ጆሮ አይስማ እና ይሄ አሊያንስ የፌዴራል መንግስቱ ፎርዛት ማተር ላለው የፌዴራል መንግስት የተለየ አፊሊዬሽን ኖሮኝ አለ የማንም አፊሊዬሽን የለኝም። ግን ይሄ አሊያንስ የሴጣን ጆሮ አይስማ እንደሚባለው እድል ቀንቶት ይህንን አሁን ያለውን መንግስት የሚያስወርድ ቢሆን ምንድን ነው የሚሆነው? እኔ ሪሊ ኮንሰርን በጣም ያሳስበኛል። በተለይ ደግሞ ይህንን አሊያንስ ውስጥ ያሉትን ስብጥሮች ስመለከት አንድ ኦቤስ የሚባል የፖለቲካ ሳይንቲስት አለ። ኦቤዥያን ቲዮሪ የሚባል ምንድነው ዴቨሎፕ ያደረገው የፓወርን ባላንስ የሚተነትንበት ሁኔታ አለ እና ፓወራቸውን ብታስቀምጠው ምናልባት
ኤርትራ መንግስት ዘ ሞስት ፓወርፉል ብለህ ልትለው ትችላለህ። ከዛ ቲፒኤልኤፍ ከዛ አይ ዶንት ኖ የሁለቱን አላውቅም የትኛው እንደሚቀድም። ኤኒዌይስ እንዳልኩ እድል ቀንቷቸው 4 ኪሎ ቢደርሱ እኔ ይሆናል ብዬ የማስበው 91 ነው። ቲፒኤልኤፍ እና ሻቢያ ነው የሚባሉት ይዛኔ አሁን ፕሮባብሊ መልክ ቀይረው ነው ወደ 4 ኪሎ የሚመጡት። ያ ሁኔታ ነው የሚከሰተው። ያኔም ሆነ የሚባል አካል ነበር አብሯቸው የገባው። አሁን ምናልባት ሌሎቹ ልትላቸው ትችላለህ። እነዚህ አካሎች ደግሞ ሁለት ሞስት ፓወርፉል ብለህ የምትላቸው ናቸው። እንግዲህ ፖለቲካውን ሊመኙ የሚችሉት ይህንን አጋጣሚ ካገኙ ማለት ነው። ይህን ቁጭ ብዬ ሳስብ 91 ላይ ከሆነው የበለጠ የከፋ ነገር ይሆናል ብዬ አስባለሁ፣ እሰጋለሁ። ስለዚህ አት ሰም ፖይንት ይህን ነገር ማረም ይኖርብናል ከሚል ይመነጫል። ኔሽን ቢልዲንግ የሚለው አንደኛው አስፔክቱ ነው። ይቅርታ ማለት ነው። አይ ትክክል። ምናልባት ውጤቱ ምን ሊሆን እንደሚችል አሁን ያለውን ነገር መሰረት አድርገህ ሄዳልና ወደዛ የሚወስደው አጠቃላይ በኔሽን ቢልዲንግ ሂደቱ ላይ ያጋጠሙ ችግሮች ናቸው የሚል ነገር ነው ብዙ ጊዜ እንግዲህ የሚነሳውና ዛሬ ያለውም በተለያየ መንገድ የምናውቀው ነገር አለ። ራሱ ኔሽን ቢልዲንግ ላይ ምንድነው ኔሽን ቢልዲንግ ምንድነው የጎደለው ኮምፖነንት ኢትዮጵያ ውስጥ? ለምሳሌ አሜሪካ የሀገራዊ ግንባታዋን ጨርሳለች ይባላል፣ ወይ ደግሞ ሁሉ ነገር በመቶ ላይ ያልቅ ይችላል፣ ሂደት ሊሆን ይችላል። ምንድነው አሁን በኢትዮጵያ ደረጃ በኔሽን ቢልዲንግ ላይ እንደ ዲፊሸንሲ የሚታዩ ጉዳይ ወይ ደግሞ እንደ ጉድለት የሚታዩ ነገሮች ማለቅ የሚገባቸው ነገሮች ምንድን ናቸው? ራሱ ሀገራዊ ግንባታ ምንድን ነው? ኔሽን ቢልዲንግ በእኔ እይታ የሚያልቅ ነገር አለ። ማቹር ያደርጋል። ሪሊ ማቹሪቲ ሌቭል ላይ ማድረስ ነው። አሁን የአሜሪካን የሌሎች የአውሮፓ ሀገሮችን ብትመለከት ማቹሪቲ በአማርኛ የበሰለ ደረጃ ላይ ይደርሳል። ያ ማለት በስሎ አልቋል ማለት አይደለም። ሁኔታዎች ይቀይራሉ በየጊዜው በየአመቱ ባይሆን 50 ዓመት 100 ዓመት የሚመጡ ጉዳዮች አሉ። ሁኔታ ውስጥ የሚቀያየርበት ሁኔታ አለ። የሆነ ሆኖ ኔሽን ቢልዲንግ ማለት ምን ማለት ነው ላልከኝ ጥያቄ፣ ኔሽን ቢልዲንግ ሁለት ኮንሰፕቶች ሲምታቱ አያለው ብዙ ጊዜ፣ ስቴት ቢልዲንግ እና ኔሽን ቢልዲንግ የሚባለው ማለት ነው። እና ስቴት ማለት ማነው ማክስ ዌበር ቲዮሪን ካየው ስቴትን ዲፋይን እንዴት እንደሚያደርገው፣ ስቴት ማለት ህዝብ ያለው ቴሪቶሪ ያለው መንግስት ያለው መንግስቱ ደግሞ የፓወርን የመጠቀም መብት ያለው ብሎ ተረጉማል። ያ ስቴት ነው ሪሊ አገር ነው። ቴሪቶሪ ያለው መንግስት ያለው መዋቅር ያለው ሞኖፖሊ ኦፍ ፓወር ያለው ይሄ ስቴት ነው። ኔሽን ከስቴት ይለያል። ኔሽን ማለት ምንድነው? አንድ ሀገር ውስጥ ያሉ ሰዎችን የሚያስተሳስር የጋራ የሆነ ማንነት መፍጠር ማለት ነው። ሲምፕሊ ይሄ ኮንሰፕት ቤዚካሊ የመጣው የነበረ ኮንሰፕት ነው፣ ግን በጣም እየታወቀ የመጣው ከፍሬንች ሪቮሉሽን በኋላ ነው። እንደምታውቀው የፍሬንች ሪቮሉሽን በ18ኛው መቶ ክፍለ ዘመን አካባቢ የሆነ ነገር ነው። ያኔ የነበረው እንቅስቃሴ ንጉስ ነበረ የዛኔ። ያ ንጉስ ደግሞ የሆነ እምነት አለው። ስለዚህ ህዝቡ በእምነትና በንጉሳዊ አስተዳደር የተያዘበት ጊዜ ነበር እና እሱን ተቃውመው ሪቮሉሽኑ መጣ። ሪቮሉሽኑ ሰክሲስ ሲያደርግ አክቹዋሊ ያደረጉት ነገር ምንድን ነው? 3 ኮንሰፕቶችን፣ አንደኛው ሊበርቲ ነፃነት፣ በእምነት የመናገር ብዙ ነፃነቶችን አንድ፣ ሁለተኛ ኢኳሊቲ እኩልነት፣ የቋንቋ የካልቸር የፖለቲካ ተሳትፎ ሁሉም ኢኳሊቲ እና ብራዘርሁድ ወይም ፍራተርኒቲ ይሉታል። እንደ ቤተሰብ የመተያየት ወንድማማችነት ሳይሆን ቤዚካሊ ሊትራሊ ከተረጎምከው ወንድማማችነት ይላል። ግን የእነሱ ኮንሰፕት ፍራተርኒቲ ወይም ብራዘርሁድ ሲሉ እንደ ቤተሰብ የመተያየት፣ አንድ ሀገር ውስጥ ያለ ሰው እንደ ቤተሰብ የመተያየት፣ ያ ማለት የሆነ ማንነት ይኖረዋል፣ የጋራ ማንነት። ያ ማለት የጋራ ፐርፐዝ ወይም አላማ ይኖረዋል። ይሄ እንግዲህ እነዚህ ነገሮች
ማዕከል አድርጎ ነው የፎርዛት ማተር የፈረንሳዮች ኮንስቲቱሽን በዚህ መንገድ ነው ፎርም የሆነው ማለት ነው። ስለዚህ ኔሽን ቢልዲንግ ማለት የጋራ የሆነ ማንነትን መገንባት ማለት ነው። ሀገራዊ ግንባታ ማለት ነው። አዎ አሚን ሀገራዊ ግንባታ እንዳልኩ በአማርኛው ትንሽ እንትን ይላል። አሁን ስቴት ቢልዲንግ እና ኔሽን ቢልዲንግ በሚለው ላይ ኢትዮጵያ ውስጥ ሀገራዊ ግንባታ የሚለውን በኔሽን ቢልዲንግ አይደለም ምን የምንለው ብሔር ግንባታ ወይም ብሔራዊነት ፕሮባብሊ ብሔራዊነት ግንባታ ሊባል ይችላል እንደው ለመለየት። ምክንያቱም እንዳልኩ ነው ስቴት ስቴት ፎርም አድርገናል። ለምሳሌ በአፄ ምኒልክ ጊዜ ጀምሮ ኢትዮጵያ ስቴት ፎርም አድርጋለች። ሌሎችም ዓለማት ፎርዛት ማተር ከዛሬ 200 አካባቢ ዓመት ጀምሮ ነው ስቴት ፎርሜሽን ፎርም የሆነው። አሚን ቀድሞ የነበሩ እንደ ኢራቅ፣ እንደ ግብፅ፣ እንደ ቻይና የነበሩ ከብዙ ሺህ ዓመታት ጀምሮ ስቴት ፎርም ያደርጉ ሀገሮች ነበሩ። የኢትዮጵያ ስቴት ፎርሜሽን ያው ከምኒልክ ጊዜ ጀምሮ ነው አሚን ብዙ ሂስቶሪያል አርጊው የሚያደርጉት ማለት ነው። ስለዚህ ስቴት ማለት ያ ነው። አሁን ምኒልክ ዛሬ ያለችውን ኢትዮጵያ ፎርም አድርገዋል። ነገር ግን ለምሳሌ አሚን ተራ በተራ ሊሄድ እችላለሁ። አሚን ኔሽን ቢልዲንግ ማለት ወይም ዳይሌማ ውስጥ ነው ብዬ ያልኩበትን ምክንያት በዚሁ ላብራራ እችላለሁ። እሱ ምናልባት አጣብቂኝ ያለ ምናምን ብለን ልንገልጸው እንችላለን። ዞሮ ዞሮ ስቴት ቢልዲንጉ ከምንድን ነው ሂደት ነው። ዞሮ ዞሮ በአሁን ባለው ቅርጽ ላይ ከመጣን ከአፄ ምኒልክ ጊዜ ጀምሮ ባለ ሂደት ውስጥ ነው እና ስቴት ቢልዲንጉ በዛ መንገድ መተናል። አሁን ኢትዮጵያ ውስጥ ያ የተገነባውን ስቴት በተቋም ምንድን ነው በጥሩ መሰረት ላይ አቁሞ ሀገሩ እንደ ሀገር እንዲቀጥል ለማድረግ የኔሽን ቢልዲንጉ አላለቀም ነው ብዙ ጊዜ አይደለ መከራከሪያው። ኔሽን ቢልዲንግ የሚለውን ምናልባት በትክክል ይግለጸው አይግለጸው እሱና እንግዲህ የበለጠ ባለሙያዎች ይከራከሩበታል። አሁን ኢትዮጵያ ውስጥ በተባለው መንገድ ኔሽን ቢልዲንግ የሚለውን ነው የሀገር ግንባታ እየተባለ ያለው። አዎ አይ ሚን ተርሚኖሎጂ which is fine ሊያወዛግብ ይችላል፣ ግን ኮንሰፕቱን ነው የምነግርህ። ስቴት ቢልዲንግ ማለት ፊዚካሊ ነው። ኔሽን ቢልዲንግ ማለት አሁን ማንነት ሀገር ኢትዮጵያኖች እንዴት ነው የሚገለጹት? ለምሳሌ አሁን አረንጓዴ፣ ቢጫ፣ ቀይ ባንዲራ አለን። ማዕከሉ ላይ እንትን ያለበት ባንዲራ አለ። ይሄ ማለት የኢትዮጵያኖች መገለጫ ነው። አይዴንቲቲ ነው። ናሽናል አይዴንቲቲ ማለት ነው ኔሽን ቢልዲንግ። ስቴት ቢልዲንግ ፊዚካል አይ ሚን ኔሽን ቢልዲንግ ኢማጂነሪ ነው። በጋራ በስምም ሆነ የምትገነባው ማንነት ነው። ስቴት ቢልዲንግ which is physical እንደ ኢትዮጵያ ቴሪቶሪ አላት። ኢትዮጵያ መንግስት አለ፣ የሚታይ መንግስት፣ የሚጨበጥ መንግስት፣ ማነው ኢንስቲትዩሽን ያለው። ኢትዮጵያ ህዝብ አላት። የኢትዮጵያ ህዝብ የሚባል ህዝብ አለ ኢትዮጵያ ውስጥ። ያ ይሄ ፊዚካል ነው። ይሄ ኔሽን ቢልዲንግ ደግሞ ማንነት የብሔራዊ ማንነት ማለት ነው። የጋራ ማንነት ኤግዛክትሊ ብሔራዊ ማንነት ታንኪ ሲምፕሊ ብሔራዊ ማንነት ብለን ነው ኢትዮጵያዊ ማንነት ብለን ገልጸው ኢትዮጵያዊ ማንነት ስለ ኢትዮጵያ ነው የምናወራው። ኢትዮጵያዊ ማንነት ብለን እንችላለን። ይሄ ማንነት ነው ታንኪ እንደውም አቀለልኩኝ። ይሄ ማንነት ነው ዳይሌማ ውስጥ አለ። እዚህ ይረግጣል ሪሊ የሚል የዚህ ጽሁፍ ኮንሰፕት ያ ለምን ዳይሌማ ውስጥ ገባ የኢትዮጵያዊ ማንነት? አዎ ዳይሌማ ውስጥ ነው ብዬ የምለው ምንድነው እንዳልነው ፎር ዛት ማተር ስቴት ፎርም ማድረግ ቅድም ያልኩ ፊዚካል ነው ያልኩ ይቀድማል። ከዛ ኔሽን ቢልዲንግ ይከተላል። ፊዚካሊ የሆነውን ነገር ይኖርሃል። ከዛ ቀጥሎ ደግሞ ያ ሲኖር ነው ስለ ኔሽን ቢልዲንግ ብታወራው። ከዛ ይሄ ኔሽን ቢልዲንግ ማንነት ብሔራዊ ማንነት የሚባለው ይከተላል። እና ይህን ሎጂክ ወደ ኢትዮጵያ ስናመጣ ስቴት አሁን ያለውን ስቴት ኢትዮጵያ ያለችበትን ስቴት ስንመለከት ይህን ፎርም ያደረጉት ሚኒሊክ ናቸው። ስለዚህ ከዛ ጊዜ ጀምሮ ተነስተን ማየት እንችላለን ያሉትን ሞዴሎች የኔሽን ቢልዲንግ ሞዴሎችን ብንመለከት ለምሳሌ አሚን ጀስት አፄ ሚኒሊክ ኢትዮጵያ አሁን ያለችዋን ፎርም አደረጉ ብለን ብንልም ለምሳሌ ቴዎድሮስን የተመለከትን እንደሆነ ኢትዮጵያ እንድትኖር በዘመነ መሳፍንት ፍራግመንት
አርጎ የነበረውን ስቴቶች ቤዚካሊ ያኔ ወደ ሰሜን አካባቢ ያሉ ጎጃም፣ ወሎ ምናምን ትግራይ ምናምን የሚባሉ አካባቢዎችን ነው ዩናይት ለማድረግ ይፈልጉ የነበሩት ማናቸው አፄ ቴዎድሮስ። እና ያ ኢንስፓይሬሽን ነበራቸው። ያንን ሙከራ አድርገዋል። ነገር ግን በብዙ ምክንያቶች አልተሳካም። የዛን ጊዜ በጣም ኢንትረስቲንግ ቲንግ የነበረው ምንድነው አፄ ቴዎድሮስ ለውድቀታቸውም አንዱ ምክንያት የነበረው ሴኪውላር ማድረግ ይፈልጉ ነበር። which is really የሚገርም ኮንሰፕት ነው ለዛ ዘመን ማለት ነው። የኢትዮጵያ መንግስት ከመንግስታት ወይም ንጉሶች ከቤተክርስቲያን ጋር ያላቸውን ግንኙነት ታውቃለህ። ያን ነገር ለመለየት ይሞክሩ ነበር። ያ ማለት ኢትዮጵያ የአንድ እምነት ተከታዮች የሚመስለውን ነገር ለማረም የሞከሩበት ሁኔታ እንደነበረ ትገነዘባለህ። ከዛ ደግሞ ወረድ ብለህ ስትመጣ ከዛ ቀጥሎ የነበሩት አፄ ዮሐንስ ናቸው። አፄ ዮሐንስ እሳቸውም እንደዚሁ ሀገር ፎርም ማድረግ ይፈልጉ ነበር። ፎርዛት ማተር ማናቸው አፄ ቴዎድሮስ በጣም ሴንትራላይዝ የሆነ ዩኒተሪ የሆነ በአንድ በኩል አይነት ስቴት ነበር ፎርም ማድረግ የሚፈልጉት። በሌላ በኩል ደግሞ አፕሪሺየት የምታደርገው ከቤተክርስቲያን ጋር ያለውን ግንኙነት ለማላቀቅ ሌሎችም ፕሮባብሊ ምን አይነት ግምት ይሰጣል፣ ሌሎችም አይነት ማንነቶችን እንዳሉ ኮንሲደር ከማድረግ የመነጨ ነው ብለህ ልታስብ የምትችልበት ሁኔታ አለ። ወደ አፄ ዮሐንስ ስትመጣ አፄ ዮሐንስ ፓወራቸውን ዲሴንትራላይዝ ማድረግ ፈልገዋል። አክሰፕት አድርገዋል። በተለያየ አካባቢ ያሉት ለምሳሌ ሚኒሊክ የዛኔ ሸዋ ወደ አሁኑ ፌዴራል አይነት አወቃ እንትን ማለት እንችላለን። ዋው እሱን ሪኮግናይዝ አድርገዋል። አት ሴም ታይም በተቃራኒው ደግሞ በኃይለ ሥላሴ ጊዜ በንጉስ ሚኒሊክ ጊዜ ማነው በቴዎድሮስ ጊዜ ያየነውን አድቫንስመንት ለኔ ሪሊ ፕራግማቲዝም ነው ብዬ የምለው የዛኔ ማለት ነው። ከቤተክርስቲያን ለመለየት የሞከሩበትን አፄ ማናቸው ቴዎድሮስ፣ ዮሐንስ ደግሞ እንዳለ ከኦርቶዶክስ እምነት ውጪ የሚባል ነገር የለም ብለው ያሉበት ሁኔታ አለ። ይሄ ነው ዳይሌማ የምልህ። በአንድ በኩል በሆነ መንገድ ለመሄድ ይሞከራል፣ ሌላኛው መንግስት ደግሞ ሲመጣ በተለየ መንገድ ይሄዳል። እንግዲህ በዛ ሁኔታ ነው አፄ ሚኒሊክ የመጡት። አፄ ሚኒሊክ ኦፍኮርስ አሁን ኢትዮጵያ ፎርም ያደረግ ነው ያለችውን ኢትዮጵያ ፎርም አድርጓል። አይ አንደርስታንድ ኦልዌይስ ኮንትሮቨርሲ አለ በእሳቸው ጉዳይ፣ እሱ ሌላ ሀሳብ ነው። ኤኒዌይስ ይሄንን አሁን ያለንበትን ሀገር ፎርም አድርገዋል። የእሳቸውም አፕሮች ሞዴሉ ዩኒቲ ሞዴል ነው እና በእሳቸውም ጊዜ የሆነው ምንድነው ዩኒቲ ማለት አንድ መሆን ማነው አንድነት ኦፍኮርስ አንድ ሀገር ማለት ብለው የሚሉት ያኔ በኢምፔሪያሊስቶቹ አንድ ሀገር ብለው ሲሉ አንድ ማንነት፣ አንድ ቋንቋ፣ አንድ ባህል፣ አንድ ዋቴቨር እንደዛ ይሄ የኛ ሀገር መሪዎች ብቻ የሚሉት አይደለም። ሌሎችም ሀገሮች የነበረ ለምሳሌ ፍሬንች ሪቮሉሽን በዛ መንገድ ነው አሲሚሌት አድርገው ፎርም አድርገዋል፣ ተሳክቶላቸዋል። የአፄ ሚኒሊክ አፕሮች እንደዛ ነው። ሞዴሉ ዩኒቲ ሞዴል ነበር። ነገር ግን የጋራ ማንነትን ለመፍጠር አንድ አይነት ማንነት ይኑረን ከሚል እንሳሳው ነው የአስተሳሰብ ጉዳይ ነው። ምንም በነገራችን ላይ አንዳንዴ ሰዎች በነበሩበት ዘመን ነው የሚለኩት። በሌላው ዓለም ተፈጻሚ የሆነ ነገር ነበር፣ አውሮፓ ውስጥ የሆነ ነገር ነው። ሰዎች አንድ ሀገር ሆኖ ጠንካራ ሆኖ ሊቀጥሉ የሚችሉት ሁሉ ነገራቸው ሲመሳሰል ነው፣ አንድ ቋንቋ ሲሆን ነው ምናምን የሚል አስተሳሰብ ነበር። ያ አውሮፓ ውስጥ ሰርቷል፣ ኢትዮጵያ ውስጥም ሲሞከር ነበር። ስለዚህ በዛ በኩል የነበሩ ነገሮች እንደነበሩ ነው አሁን እያነሳ ያለው። ኤግዛክትሊ እኔ እንዳየ አንድ ፖለቲካ ስብስብ እንደዚህ አይነት በዚህ መንገድ ነው መሄድ ያለብን ብሎ ሊል ይችላል። ሌላው ደግሞ ፕሉራሊዝም የሚባለውን ኮንሰፕት ሊል ይችላል። ስለዚህ የኃይለ ማነው ሚኒሊክ ስቴቱን ፎርም ማድረጉ ከዛ ኔሽን ቢልድ ማድረግ የፈለጉት አንድ አይነት ማንነት ይኑረን ከሚል የመነጨ ነው። የሆነ ሆኖ አንድ ማድረግ አልቻሉም፣ አሲሚሌት ማድረግ አልቻሉም። አሁን ፈረንሳዮች እንዳደረጉት አሲሚሌት ማድረግ አልቻሉም።
ያሉትንም የጋራ ማንነቶችም እንደዚሁ አሉት ማድረግ አልቻሉም። ስለዚህ ስቲል እሳቸውም አይሚን ዳይሌማ ውስጥ የእሳቸውን ስርዓት ስትመለከተው ዳይሌማ ውስጥ የነበረበት ሁኔታ አለ ከኔሽን ቢልዲንግ አንጻር ነው። ከዛ ባለፈ አይሚን እያንዳንዱ ንጉሶች ወይም መሪዎች ወይም አሁን በቅርብ ያሉ ዋቴቨር ያላቸው ጠንካራ ጎኖች አሉ። ፖይንቱ እሱ አይደለም። አሁን ስለዚህ ጉዳይ ነው የማወራው ስለዚህ ምናልባት ፕሮፌሰር ሄሮን አሁንም ለማንም ለተመልካቹ ለምንም ግልጽ መደረግ ያለበት ነገስታቱ መሪዎቹ በነበሩበት ዘመን ነው የሚለኩት። ማንም ሰው ያኔ ለነሱ ትክክል የሆነው ነገር ዛሬ ትክክል አይደለም። ያኔ ግን ያንን በዛ ዘመን ያደረጉትን ነገር ዛሬ ላይ ቆሞ ማንም ሰው መፍረድ የሚችልበት ነገር የለም። ዞሮ ዞሮ በአንተም በኩል እየቀረበ ያለ ትንተና ምናልባት ችግራችን ወይ ደግሞ ክፍተቱ የት ጋር ጀመረ እንዴት እናርመው ነው ውይይቱም እና በሚስቶች ላይ ሰዎች ከሌ ተነካ ከሌ ምናምን የሚል እሱ ብዙ እንትን የሚፈጥረው ነገር ያለ አይመስለኝም። አሚን የዚህ ወረቀትም ዓላማ እንደዚህ አይነት ውዝግቦችን እንዴት አድርገን ማስቀረት ይገባናል የሚል ነው። ወደ ኋላ ላይ እመጣለሁ እና የአፄ ምኒልክ እንደዛ የነበረ ነው። ኃይለስላሴም እንደዚሁ ነው። ሞዴሉ ዩኒቲ ነው፣ አንድነት የሚል ነው። አንድ አይነት እምነት፣ አንድ አይነት ካልቸር የሚል እንትን ያላቸው ፎርዛት ማተር ኃይለስላሴ ከቀደሙት ንጉሶች ሰፊ የሚባል ኢትዮጵያ ነው የማስተዳደር አጋጣሚ የነበራቸው ሰው ናቸው። እንደምታውቀው በኮንፌዴሬሽን ኤሪትሪያን የኢትዮጵያ አካል አድርገው መምራት ጀምሮ ነበረ። ውጭ ምኒልክ ያደረጉት አልነበረም እሱ። ስለዚህ ሰፊ ሀገር የማስተዳደር አጋጣሚ የነበራቸው እዚህም የማየው በኃይለስላሴ ወቅት የማየው የኔሽን ቢልዲንግ ዳይሌማ ብዬ የምልህ አንዱ በየመሪዎቹ ጊዜ ውስጥ ያለ ዳይሌማ ያለ ከአንዱ ወደ አንዱ ደግሞ ስንመጣ ያሉ ዳይሌማዎች አሉ እና ይሄን በኤሪትሪያን በኮንፌዴሬሽን በሚያመጡበት ጊዜ ኮንፌዴሬሽን ኮንሰፕቱ የተለያየ የፖለቲካ አመለካከት ያለው የተለያየ ካልቸር ወይም ሊንግዊስቲክ ያለውን በጋራ ለመኖር የመወሰኛ መንገድ ነው ቤዚካሊ እና ይሄ ሆኖ እያለ ስቲል አፄ ምኒልክ ማነው እሳቸው የሄዱበት መንገድ ስቲል ዩኒተሪ ነው። አንድ አይነት ማንነት፣ አንድ አይነት ካልቸር አይነት ሁኔታዎች ነው። ይህን ኋላ ላይ ዋለልኝ የተማሪዎችን እንቅስቃሴ አንስተን ወደ ኋላ ላይ እናየዋለን እና እዛም ዩሲ ዳይሌማ አንድ ነገር ትዝ አለኝ። ቅርታ ሲሳይ ፕሮባብሊ ባለፈው ዲስከስ እናደርግ አንድ ስፔን ማድሪድ ተምሬበታለሁ ብዬ ያልኩ ዩኒቨርሲቲ ረስቼው ነበረ። ጆዋን ሬ ካርሎስ ዩኒቨርሲቲ ይባላል። ኃይለስላሴ ትዝ ሲሉኝ አብሮ ትዝ የሚለኝ ስለሆነ ማነሳው እና ይሄ ዩኒቨርሲቲ በሬ ጆዋን ካርሎስ በሚባሉ ንጉስ የተሰየመ ነው። የትምህርት ላይ የነበራቸውን አስተዋጽኦ ሪኮግናይዝ ለማድረግ የተሰየመ ዩኒቨርሲቲ ነው እና እኚህ ሰው አክቹዋሊ ወደ ንግስና የመጡት ኃይለስላሴ ከንግስና በወረዱበት ጊዜ ነው እና የቆዩባቸው ጊዜዎች 40 ምናምን ዓመት ነው። ሁለቱ ይመሳሰላሉ እና ሁሌ ምን እንትን ይለኛል ኃይለስላሴን ከትምህርትን አሚን ወደኋላ መለሳለሁ። ግድ የለም ጀስት ትምህርትን ስታስብ ኃይለስላሴ በጣም ለእኔ የትምህርት አባትም ብለህ ብትላቸው ያንሳቸዋል ብዬ አላስብም። ለነዛ ምንድነው የኢትዮጵያን ትምህርት ፕራይመሪ ስኩል ምኒልክ ጀምረዋል። ኃይለስላሴ በከፍተኛ ሁኔታ ፕራይመሪ ስኩልን አስፋፍተዋል፣ ሃይ ስኩልን አስፋፍተዋል። የመጀመሪያውን ተግባረ የሚባለው የቮኬሽናል እንትን ያቋቋሙት እሳቸው ናቸው። 1940ዎቹ አካባቢ ማለት ነው። የመጀመሪያውን ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ከመባሉ በፊት አይ ቲንክ በ1950 በፈረንጅ ነው ሪፈር የማደርገው 50ዎቹ መጀመሪያ አካባቢ ነው የተቋቋመው። አዲስ አበባ ይባል ነበረ ወይ አሚን ያላቸውን ኮንትሪቢዩሽን በዚህ መንገድ ስታይ ከዛ ባለፈ ደግሞ በጣም ብዙ ሰዎችን ወደ ውጪ እየወሰዱ ያስተምሩ ነበር። የተማሩ ሰዎችን ያመጡ ነበር። አሚን ይህን ታሪክ አላነሳም፣ ግን አንድ ትልቅ ፈረንጅ ሰውዬ አግኝቼ ድሮ በሳቸው ጊዜ ኢትዮጵያ መጥተው ሐኪም ናቸው፣ አስተማሪም ነበሩ፣ ያገለግሉ ነበረ።
ብቻ እሳቸውን አዋርቼ እሱ እንትን ነው ይለያል። ኤኒዌይስ ግን ኮንትሪቢሽናቸው ይገርመኛል። ስለምን አሚን አጤ ማን ነው ለአንድ 10-15 ዓመት አካባቢ ዩኒቨርሲቲ ኖርማሊ አዲስ አበባ ዩኒቨርሲቲ ኃይለ ሥላሴ ዩኒቨርሲቲ ይባል ነበር። ከዛ ደርግ ሲመጣ ነው እንትን ያለው እና እንደዚህ አይነት እንትን ቢኖራቸው ብዬ አስብ ነበረ። አክቹዋሊ አሚን ትምህርት ብዙ ያስተምሩ ነበር። ማናቸው ፕሮፌሰር መስፍን አቶ ለታም አይ ቲንክ ስለሳቸው አሚን በሳቸው ዘመን ሄደው የተማሩ ናቸው እና ቢያስተምሩንም ለለውጥ ዝግጁ አልነበሩም ብለው ክሪቲሳይዝ ያደረጓቸው ሰምቻለሁ። የተለያየ በትምህርት መስክ እንዳልከው አፄ ኃይለ ሥላሴ ላይ ማንም ጥያቄ ማንሳት የሚችል አይመስለኝም። ምክንያቱም በዛ ዘመን የተማሩ ተማሪዎች አቅማቸውና ውጤታቸው በተለያየ መንገድ እየታየ ነው። ምናልባት ያው ላስተዋጽኦአቸውም ቀደም ሲል በእሳቸው ስም ይጠራ የነበረው ተፈሪ መኮንን ትምህርት ቤት ወደ እንጦጦ አጠቃላይ ተቀይሮ ነበር። አሁን ከአንድ ዓመት በፊት ይመስለኛል ስሙ ተመልሶ እንደውም በዛ ጋር ሳልፍም አይቼዋለሁ ተፈሪ መኮንን ትምህርት ቤት በሚል ተመልሷል። እንዲህ አይነት ነገር እየተደረገ ነው። በትምህርት ነገር አስተዋጽኦ አላቸው። እንግዲህ በትምህርት ያለው አስተዋጽኦ አለ፣ በሌላ በኩል ደግሞ ያለው ክፍተቶች አሉ። ዴፊኒትሊ አሚን ይሄ ነው አሚን። አሁን ለምሳሌ ወደ ኔሽን ቢልዲንጉን ስመጣ ያው እንዳልኩ የዩኒቲ ሞዴል ያላቸው አንድ አይነት ካልቸር፣ አንድ አይነት እምነት አይነት ሁኔታ ስለነበር ነው። ለምሳሌ የኤርትራን ጉዳይ ስትመለከት አሁን ሻቢያ ከመፈጠሩ በፊት ተፈጥሮ የነበረው ጀባ የሚባለው ቤዚካሊ ብዙዎቹ የዛ ታጣቂዎች አካሎች ሙስሊሞች ላይ ትሪት አልተደረግንም በሚል የተነሳ ሁኔታ እንደነበር እናውቃለን። እሱ ኢቮልቭ አድርጎ ብዙ ነገር መቀየር ባለመቻላቸው የእሳቸውም የአክቹዋሊ የፕሮፌሰር ማናቸው መስፍንና የአቶ ሌንጮ ለታን እንትን ጋራሉ ፎርዛት ማተር በዛ እውነቱን ለመናገር ክብር አለኝ ለእነዚህ ሁለት ሰዎች። የተለያየ ፖለቲካ አቋም አላቸው። ዳዝንት ማተር ፎር ሚ። ግን የኢትዮጵያ ትምህርት አክቹዋሊ እንትንም እንደነሱ አይነት ሰዎችን መፍጠር የሚችል ቢሆን ብዬ እመኛለሁ። ምክንያቱም የትምህርት ዓላማ ፎርዛት ማተር ፕሮፌሽናሎችን ስኪል ዴቨሎፕ ማድረግ አንድ ነገር ነው። የኢትዮጵያ ትምህርት እዛ ላይ በጣም ባለሙያዎችን ይፈጥራል። ሐኪምም ይፈጥራል፣ መምህርም፣ ጋዜጠኛም ዋቴቨር ይፈጥራል። ግን ከዛ ባለፈ ክሪቲካል ቲንኪንግ ሪሊ አሰላሳይ ሰዎችን መፍጠር የሚችል ማድረግ ኢንቴሌክቹዋል ኦነስቲ የሚባል ነገር አለ። በተለይ ደግሞ በሁለተኛ ሶስተኛ ዲግሪ ወይም አካዳሚክ ዲግሪ ታይትል ያላቸው ሰዎች ላይ ሊታይ የሚገባ ኢንቴሌክቹዋል ኦነስቲ የሚባል ነገር አለ። እንደዚህ አይነት እና ደግሞ ሪሊ ካራክተር ዴቨሎፕመንት ያስፈልጋል። አንድ ሰው የትምህርት ቤት ገብቶ ሲወጣ ካራክተሩ የማህበረሰቡን ማንነት ማወቅ፣ ክብርን፣ ኖርሙን ይሁላ ዜግነት ምን እንደሆነ ማወቅ ምናምን ያስፈልጋል። አይ ቲንክ ሌላ ሀሳብ ውስጥ ገባሁ። ልመለስ ሲሳይ ይቅርታ፣ ወደ ኔሽን ቢልዲንግ ኮንሰፕቱ ወደ አፄ ኃይለሥላሴ ጋር ያለው ኤግዛክትሊ እና የእሳቸው ሞዴል እንደዛ ነው። ያ ነገር ለእሳቸውም መውደቅ ምክንያት ሆኗል። ኢትዮጵያም ብዙ ችግር ገጥሟታል። በዛ ምክንያት ኤርትራም ሀገር ሆናለች። ምናልባት ባለፈው ዲስከስ አድርገናል። ሁኔታዎች ማኔጅ የተደረጉበት ሁኔታ የነበረ ቢሆን ነገሮች ይስተካከላሉ ብዬ አምን ነበር። ሌላ ጉዳይ ነው። እንግዲህ የእሳቸውም እንደዛው ዩኒቲ ነው። ከዛ እዚህ ላይ ማንሳት የምፈልገው ምንድን ነው የተማሪዎችን እንቅስቃሴ በተለይ የዋለልኝ ቴሲስ which is ፈንዳሜንታል ነው በኢትዮጵያ የፖለቲካ ውስጥ ማለት ነው። የዋለልኝ ኮንሰፕት ምንድነው? ዋናው ቴሲሱ ምንድነው? አንድ ሀገር የሚባል ነገር የለም ነው የሚለው። ቤዚካሊ በአርቲክሉ ላይ ከሆነ በ1960 መጨረሻ አካባቢ ነው፣ በፈረንጅ 69 አካባቢ ይመስለኛል የጻፈው። ቱ ቢ ኦነስት በዛ ጊዜ 24 ዓመቱ ምናምን ነበር፣ የዩኒቨርሲቲ ተማሪ ነበር። ለማየት ሞክሬያለሁ። ጽሁፉን ሳነበው ሪሊ 24 ዓመት በነበርኩበት ጊዜ እንደዚህ ባለው ሁኔታ ነገሮች ብዬ ሳስብ ሪሊ በጣም ትልቅ ክብር አለኝ። እንትኑ አንዳንዱ ለማመን ይከብዳል። ሪሊ ኮንሰፕቱን ስታየው ለማመን እንትን ሆኗል። አሁንም
ሄሮን ይሰማሃል? እንግዲህ እስኪመለስ ድረስ ያው በዋናነት ውይይታችን ማለት ሀገራዊ ግንባታ በሚል የኢትዮጵያ ሀገራዊ ምክክር ኮሚሽንም አጠቃላይ ኢትዮጵያ ውስጥ እስከዛሬ የነበሩ የተንከባለሉ ወደ ነገም እንዳይቀጥሉ በሚል በዘላቂነት ችግሩን ለመፍታት እንግዲህ ባለሙያዎችንም ያካተተ የውይይት መድረኮች እንግዲህ እንደሚዘጋጀው የኢትዮጵያ ሀገራዊ ምክክር ኮሚሽን ገልጿል። ለዚህም እንዲረዳ ምናልባት የውይይት ነጥቦች ብሎ የዘረዘራቸው 8 ዋና ዋና ጉዳዮች አሉ። ከነዛ ውስጥ አንዱ ሀገር ግንባታ ጉዳይ ነው። አሁን ከፕሮፌሰር ሄሮን ገዛኸኝ ጋር እየተወያየን ያለነውም የሀገር ግንባታ ጉዳይ በሚል የተነሳውን ነው። በዚህ በሀገር ግንባታ ጉዳይ ላይ በተጨማሪ የሚነሱ ነገሮች አሉ። አንደኛ የምክክር ማንነትና የሀገር ባለቤትነት ጉዳዮች፣ ታሪክና ማንነት፣ የጋራ ሀገራዊ ማንነት የሚሉ በርካታ ጉዳዮች እንግዲህ በዋና ዋና ተዘርዝረው 5 በ6 ዋና ነጥቦች ተካተዋል። ፕሮፌሰር ሄሮን እንግዲህ ቴክኒካል ችግር ይመስለኛል ወጥቷል። ምናልባት ከተመለሰ እንጠብቀዋለን። ያለዛም ይህንን ውይይት እንደ ክፍል 1 ተመልክተ ነው ክፍል 2 ውይይቱን በሌላ ጊዜ የምንመለስበት ይሆናል። በዋናነት ሀገር ግንባታ ምንድን ነው የሚለውን ከአፄ ቴዎድሮስ ጊዜ ጀምሮ እስካሁን ድረስ ባለው ሂደት ውስጥ ያሉ ነገሮችን በዝርዝር አንስቷል። እስካሁን ባለው ሳይሆን ከአፄ ኃይለሥላሴ እስከ ወደ አፄ ዮሐንስ ከዛ ወደ አፄ ምኒልክና በመጨረሻም አፄ ኃይለሥላሴ ድረስ ያለውን ነገር መጥቶ የአፄ ኃይለሥላሴ ስርዓት ለመወገዱ ወይ ደግሞ ስልጣኑን ለመልቀቅ ምክንያት በሆነው ሂደት ውስጥ በወቅቱ በተማሪዎች እንቅስቃሴ በኩል ይነሱ የነበሩ ጉዳዮች በተለይም በተማሪዎች ንቅናቄ ውስጥ ዋለልኝ መኮንን ያቀረበውን ጽሁፍ እሱን ተመልክቶ በዛ በ4 ዓመቱ እንዲህ አይነት የበሰለ ጽሁፍ ማቅረቡን እሱ እንግዲህ እየተነተነ ያለ ነው። እንግዲህ ቴክኒካል ነገር ነው የገጠመን። የስራ ባሪሁም ፕሮፌሰር ሄሮን ብዙ ጊዜ እንቅስቃሴ ላይ ስለሆነ ከቻልን ቶሎ አግኝተ ነው እንደ ክፍል 2 ውይይቱን እንቀጥላለን። ምናልባትም ወደ ዋናው ጉዳይ መጥቷል ብዬ አምናለሁ። እነዚህ በነገስታቱ ጊዜ የነበረ ነው። ከነገስታቱ በኋላ ብዙ ነገሮች ኢትዮጵያ ውስጥ ተለውጠዋል። ስር ነቀል የሚባሉ እርምጃዎች መጥተዋል። የደርግ መንግስት ሲመጣ ስር ነቀል የሚባል ነገር ነው የመሬት ላራሹ የጭሰኛ ስርዓትን ያስቀረ፣ በሌላም በኩል ደግሞ ከእምነትም አንጻር ኢትዮጵያ ውስጥ በእምነት በኩል የነበሩ ነገሮች ምንድነው መንግስትና ሃይማኖት በአንድነት የተሳሰሩበት ሁኔታ ነበር። ያንን ያስቀረው ሁሉም ሃይማኖቶች በኢትዮጵያ እኩል የሆኑበት ሁኔታ ተፈጥሮ ነበር። ምናልባት አንዳንዶች በአፄ ኃይለሥላሴ ጊዜም የእስልምና እምነት ይከበራል የሚል ነገር ያነሳሉ። ያ በምንም መመዘኛ እስልምና በደርግ መንግስት በኋላም ደግሞ በህወሓትም ሆነ አሁን ያለውን መብት ጋር በፍጹም ሊያያዝ የሚችል ነገር አይደለም። በዓል ይከበራል። ከዛ ውጭ ግን የባለቤትነት ስሜት አለው የሚለውን በተገቢ መልስ መስጠት የሚያስፈልግ ነገር ነው። እዛ ጋር የተፈጠሩ ክፍተቶች፣ በዛ በኩል የመጡ ጉድለቶች እስካሁን ተንከባለው ለሀገሪቱ ችግር መጥተዋል። በመሀል የደርግ መንግስት ከመጣ በኋላ ደግሞ የተፈጠሩ ነገሮች ምንድን ናቸው የሚለውን እሱን ፕሮፌሰር ሄሮን ተመልሷል። ፕሮፌሰር ሄሮን ምናልባት በቴክኒካል ጉዳይ ወጥተህ ነበር። በአጠቃላይ ያነሳቸውን ነገሮች ከአፄ ቴዎድሮስ እስከ አፄ ቴዎድሮስ፣ አፄ ዮሐንስ፣ አፄ ምኒልክና አፄ ኃይለሥላሴ ብለን በመጨረሻ በአፄ ኃይለሥላሴ በበጎ እርምጃዎቻቸው ቢጠቀሱትን አንስተህ በኋላ ላይ ከለውጡ ጋር ተያይዞ የነ ተማሪዎቹ ትግል በተለይም የዋለልኝ መኮንን ጽሁፍ እያነሳ ነበር እና ከዛ መቀጠል ትችላለን። አመሰግናለሁ ሲሳይ። አሚን የዋለልኝን ቴሲስ እንደ በንጉሶቹ ተርታ ነው ማለት ነው። ምክንያቱም እንትኑ ኢምፕሊኬሽኑ ሪሊ በጣም ስትሮንግ ነው እና ይሄ የዋለልኝ ቴሲስ ላይ ያለኝ ኢምፕሬሽን በእውነት ገርሞኛል። የ24 ዓመት ሰው የጻፈው አይመስልም። አሚን ኦፍኮርስ እንትኖች አሉ፣ አርጊመንቶች አሉ። እሱ ጽፎታል፣ እሱ አልጻፈውም። እኔ እሱ ጽፎታል ባይለኝ፣ ምክንያቱም ወጣትነቱን ታያለ ጽሁፉ ላይ በደንብ ካየኸው እና ኤኒዌይስ የእሱ ሞዴል ምንድነው? ራዲካል ዲኮንስትራክሽን ነው። አንድ ኔሽን የሚባል ነገር የለም። ኢትዮጵያ ውስጥ ያለው ኔሽን ብሔረሰቦች ናቸው ብሎ ይላል። ጎሳዎች ተብለው እንዲጠሩ አልፈልግም ብሎ ይላል። which is another concept. anyways ራዲካል ዲኮንስትራክሽን ሞዴል ነው ብዬ ነው የምለው። የነበረውን የዩኒቲ ነገር ጨርሶ የዲኮንስትራክት ያደረገ ጽሁፉ ላይ እንዳልኩ ወጣትነቱን የሚገልጸው ሞዴሉንም ዲኮንስትራክት ያደርጋል ብያበት ምክንያት እሱ ነው እና ያ ኮንሰፕት ነው እና ያው እንደምታውቀው
ሊትራሊ ሪፈር ያደርጋል ሌኒን እነ ማርክስን የነሱ ኮንሰፕቶች ነው ሪፈር የሚያደርገው። የሆነውን አይሚን ጽሁፉን አፕሪሼት አደርጋለሁ። እንትኖች አሉት ስትሬንግዞቹ የነበሩ ችግሮች ነበሩ። በአግባቡ ትሪት የማይደረጉ ቋንቋቸው የማይከበር ማንነታቸው የማይከበሩ ማህበረሰቦች አሉ ብሎ ይላል። which was true የሚደረግ አይደለም። እምነቶች እኩልነት የለም አልነበረም ብሎ ያነሳል። ስለዚህ እነሱ ነገሮችን እጋራለሁ። ግን at the same time እንዳልኩ ራዲካል ዲኮንስትራክሽን ሞዴል ነው ያልኩበት ምክንያት ሪሊ ቬሪ ራዲካል ነው። ከማርክስ የኔሊን ኮንሰፕቶችን የተዋሰ ነው። ያንን ኮንሰፕት አክቹዋሊ ወደ ኢትዮጵያ ሁኔታ እንዲቀየር የፈለገበት ሁኔታ ነው ያለው። ግን የኮንሰፕቱን አመንጮችን አፕሮች ግን ስታዩ ሌላ ነው። ሳይንቲፊክ ሶሻሊዝም የሚሉት አለ ማርክስ ሌኒን እና ቤዚካሊ ጥናት ላይ ተመርኩዞ ያሉትን ሁኔታዎች ሪሊ አሉ የሚባሉ አሚን ዝም ብለህ ኦብዘርቭ ስላደረግ የአንተ ኦፒኒየን ነው እንጂ እሱ እውቀት ነው ወይም መረጃ ነው ተብሎ ሊገለጽ አይችልም። ያ ነው ሳይንቲፊክ ሶሻሊዝም የሚሉት እሱ ነገር አልሆነም። እውነታዎችን ቢኖሩት ይሄ ሊሚቴሽኖቹ ናቸው። የሆነ ሆኖ የኢትዮጵያ ፖለቲካ ላይ ሪሊ በጣም ከባድ የሆነ ኢምፓክት ያሳደረ ቴሲስ ነው። ይህንን ወደ አሚን እንግዲህ ከተማሪዎች እንቅስቃሴ በኋላ ደርግ ነው የመጣው። ደርግን አፕሮች አይቶ ከሆነ እሱም ኮሚኒስት ነው፣ ሶሻሊስት ነው። በተወሰነ መጠን ከዚህ ከዋለልኝ ቴሲስ የተማረ ይመስላል እና ሞሮፍ ምን አደረገው የደርግን ለማንኛውም ክላስ ሞዴል ብዬ ነው የምለው። እነዚህ ስያሜዎች መሰጣቸው ራሴ ሆነ ይገልጻቸዋል ብዬ በማሰብ ነው። እና ደርግ ያደረገው አሚን ኮሚኒስት ነው። አፕሮች ሊያደርግበት የሄደው መንገድ የክላስ ልዩነት አለ ኢትዮጵያ ውስጥ ብሎ ነው ያለው። ያ የክላስ ልዩነት የኢኮኖሚ ችግሮች አምጥቷል። ያ የኢኮኖሚ ዲስፓሪቲ ደግሞ ፖለቲካው ላይ ኢንፍሉዌንስ አለው ብሎ ነው የሚለው which is I also ቲዮሪው it make sense። ነገር ግን የዋለልኝ ያነሳቸውን ራዲካል እንዲሆን አልፈልግም። ኦፍ ኮርስ ግን ያነሳቸውን የማንነት እንትኖች አድረስ አላረገም። ያላረገበት ሁኔታ ነበር ያለው የደርግን which is class model ብዬ የምለውን ያነሳው ስመለከት ማለት ነው። ስለዚህ እዛም ላይ አሁንም ኔሽን ሪሊ አሚን ኢትዮጵያዊነት ምናምን በጣም በሚገርም ሁኔታ ሲቀነቀን የነበረበት ወቅት ነው የደርግ ጊዜ። ነገር ግን ሪሊ ኮንሰፕቱን አሁን ኔሽን ቢልዲንግ የጋራ ማንነት ወደሚለው የተረጎመበት መንገድ አልነበረም። እድሎች ነበሩት። ለምሳሌ አሚን የሚኒሊክን ጊዜ ብትመለከት አድዋን ድል አድርገዋል። እሳቸው ናቸው የመሩት። አሚን እንትን የሚል አይደለም በእኔ መረዳት። ምናልባት የደርግ ላይ ለምሳሌ ያው ምናልባት ወታደራዊ አምባገነን መንግስት መሆኑ ጥያቄ ውስጥ የሚገባ ነገር አይደለም። ግን በኢትዮጵያ ታሪክ ላይ የኢትዮጵያ ነገስታትን ራሱ ታሪካቸው እንዲጻፍ ራሱ አሁን የቀድሞው የጠቅላይ ሚኒስትር የነበሩት ሻምበል ፍቅረስላሴ ወግደረስ በመጽሐፋቸው ጭምር ያስቀመጡት ነገር ነው እና ይሄ ኢትዮጵያዊነትን ሰው ህብረተሰቡ ስለማስረጽ ከነ ታሪክ ጸሐፊው ከነ አቶ ተክለ ጻዲቅ መኩሪያ ጋር በመነጋገር የኢትዮጵያ ነገስታትን ታሪክ የአፄ ቴዎድሮስና ኢትዮጵያ አንድነት፣ አፄ ዮሐንስና ኢትዮጵያ አንድነት፣ አፄ ምኒልክና ኢትዮጵያ አንድነት የሚሉ ጨምሮ በርካታ የታሪክ መጽሐፍት እየወጡ ነበርና በሌላም በኩል ደግሞ የሃይማኖት እኩልነት መጥቷል። የጭሰኛ ስርዓት ቀርቷል። የደርግ ጋር የነበሩ ክፍተቶች ምንድን ናቸው? ምናልባት እንዳያልቅ ያደረገው ታንኪዩ ቤዚካሊ እነዚህ እንትኖቹ ናቸው። አይ ሚን እንዳልኩ ክላስ ሞዴል ያልኩ አንዱም እንደውም አሁን እንትኑ ሀሳብ አመጣል። መሬት ላራሹ የሚባለው ኮንሰፕት ሪሊ አይ ሚን which was በጣም ደርግን ስታነሳ አብረን የምታነሳው በጎ ጉዳይ ነው እና ይሄ ከክላስ ጋር ነው ያያያዘው። እኔ አፕሮቹን ዋለልኝን ራዲካል ዲኮንስትራክሽን ነው ብዬ ያልኩበት ምክንያት ሪሊ በጣም እንትን ነው ስትሮንግ ነው። ፕሮባብሊ ወጣት ስለነበረ ያን ነገር ተጽዕኖ ያሳደረበት ይመስለኛል እዛ ኮንሰፕቱ ላይ።
ደርግ በዛ መንገድ አይደለም which I appreciate እና ፒውርሊ እሱ ምን አደረገው ኢኮኖሚክ አደረገው አይ ሚን የሆነ ተቋም አቋቁሞ የኢትዮጵያ ብሔር ብሔረሰቦችን ጥናት እንዳረጉ አውቃለሁ አንብቤያለሁ ነገር ግን ያን ሁኔታ በሚገባ አድረስ አላረገውም የጋራ ማንነት የሚባለውን ለማምጣት አልሞከረም የጋራ ማንነቶች ለምሳሌ ካራማራን ድል አድርጓል ራሱ ደርግ የሚኒሊክን የአድዋ ድል አለ የጋራ ማንነት እንደዚህ በጋራ በሚያጓጉ ሁኔታዎች ላይ ቢልድ የምታደርገው ማንነት ነው ሪሊ ማህበረሰብ እንዲተሳሰር እንዲሆን እንደማድረግ ማለት ነው ስለዚህ እኔ እንትኑ ምንድነው ደርግ አላረገውም ብዬ የምለው which actually also ምናልባት ያስቆጫል ብዬ የምለው በሄደበት መንገድ ሄዶ እንትን ሪሊ ይስማማኛል የሄደበት መንገድ ክላስ ሞዴል አድርጎት በዛ መንገድ ሄዶ ነገር ግን ለምሳሌ ሰዎች በቋንቋቸው ትምህርት የሚማሩበት እነዚህ ካልቸሮች የሚታዩበት እነዚህ ነገሮችን አብሮ ጎን ለጎን የሰራበት ሁኔታ ቢኖር ኖሮ የተሟላ ይሆን ነበረ ብዬ እላለሁ በደርግ ዘመን ማለት ነው ከዛ ቀጥሎ እንግዲህ የመጣው ያው የኢህአዴግ መንግስት ነው ቲፒኤልኤፍ ነው ቲፒኤልኤፍ ለኔ ማነው ይሄ ወጣቱ ልጅ ያልኩ ማነው ዋለልኝ ኤግዛክትሊ የዋለልኝን ኮንሰፕት ሙሉ ለሙሉ ነው ኮፒ አርጓል ብዬ ነው የኔ እምነት ነው አርጊው ማድረግ ይችላል ሙሉ ለሙሉ ነው ኮንሰፕት አይ ሚን ዋለልኝ በ1969 አካባቢ ነው የጻፈው በኢትዮጵያ አቆጣጠር ወደ 62 ምናምን 61 አካባቢ ነው እንግዲህ ኃይለ ሥላሴ ከስልጣን ሳይወርዱ ነው የጻፈው ቲፒኤልኤፍ ደግሞ ወደ ጫካ የገባው አይ ቲንክ ደርግ ስልጣን በያዘ አንድ አመት በኋላ ምናምን አካባቢ ነው የሆነ 5-6 አመቶች ነበሩ በኋላ ቴሲስ እና የቲፒኤልኤፍ መስራቾች ወደ ጫካ በመግባት መካከል ከዛ በኋላ ደግሞ ጫካ 17 አመት አካባቢ ቆይተው ነው የመጡት የሆነ ሆኖ ያንን ኮንሰፕት ይዘውት ነው የገቡት ባሚን ሴክራቲዝም የሚባል ነገር አለ ፍልስፍና ላይ አንዳንድ ሰዎች አንድ ነገር ያውቃሉ አይጨምሩበትም እሱ ላይ አይለቁትም እሱንም የቲፒኤልኤፍ ሁኔታ እንደዛ ነው የሆነው እና ራዲካል ዲኮንስትራክሽን ብያልኩትን ሞዴል ነው ኋላ ላይ ያመጡት ፎር ዛት ማተር አይ ሚን የኢህአዴጎች ራሱ ወደ አዲስ አበባ ሲመጡ አይ ቲንክ የሆነ ጦርነት አድርገዋል ከደርግ ዋለልኝ ራስ እንትን ብለው ድደው ዘመቻ ዋለልኝ የሚባል ነው ኤግዛክትሊ አይ ሚን ሰፖርት አይ ሚን ፕራክቲካሊ ካየነው ኖረን ካየሁት ካነበብኩት በላይ ተጨማሪ ሰፖርት ያደርጋል ነው ያንን ቴሲስ ነው የዋለልኝን ቴሲስ ያዙ እንደ ጻፈ ጫካ ገቡ ምንም ያደረጉት ነገር የለም ይዘው መጡ ፕራክቲስ ለማድረግ ማለት ነው እና ያ የዋለልኝ ዲኮንስትራክሽን ሞዴል ኢትዮጵያን ዲኮንስትራክት አድርጓል አሁን ላለንበት ሁኔታ ዳርጓል ብዬ እላለሁ ሪሊ አንዳንዴ እንትን ላለው ይገርመኛል ለምሳሌ ምንድነው ቲፒኤልኤፍ አይ ሚን ኢህአዴግ ስትል ቲፒኤልኤፍ ነው ቲፒኤልኤፍን ስታነሳ ሞስት ላይክሊ አቶ መለስን ታነሳቸዋለህ እና ባለራዕይ ምናምን ብለው ሲጠሯቸው ምናምን ሰማለሁ እኔ አይ ሚን I have to be honest ባለራዕይ ብዬ የምለው ሰው ሪሊ ወደፊትም በደንብ አውቆ ለሀገር የሚጠቅም ነገር የሚሰራ ለማህበረሰብ የሚጠቅም የሚሰራ ሰው ነው በዛ መንገድ ይገለጻል ብዬ የማምነው ማለት ነው የእሳቸውን ሁኔታ የተመለከትክ እንደሆነ ኢትዮጵያንም እዚህ የሆነችበት ሁኔታ ላይ ያለው ኢቨን ታገልለታለሁ ብለው ነው ምናምን ጫካ የገቡት የትግራይ ህዝብም አሁን ያለበት ሁኔታ ላይ የዳረጉበት ሁኔታ ላይ ያለው እና እንዴት አድርገው ባለ ራዕይ እንደሚሏቸው አላውቅም አንዳንድ የቲፒኤልኤፍ የጻፉት መጽሐፎች ላይ ሳይ ትልቅ መጽሐፍ ከእጃቸው አይጠፋም ምናምን ብለው ይጽፋል እኔ መጽሐፉን እንግዲህ ተንተርሰው የተኙበት ያሉት አላውቅም ኤኒዌይስ ያ የወጣቱን ልጅ ጎልምሰው አምጥተው የተገበሩበት ሁኔታ ላይ ያለው እና ፒውርሊ እንትንም አላደረጉትም ክላስም የሚባል ነገር የለም እነሱ ጋር ፎር ዛት ማተር የማነው ስሙ
የዋለልኝ አንደኛው ክሪቲክ ምንድነው ሪሊ ስትሮንግሊ የአማራ ኤሊቶች ነው የሚለው ስትሮንግሊ እንትን ብሏል which is እኔ ምረዳው ወጣትነቱን ነው እሱ ጋር ማየው ነገር ግን በዚህ መንገድ አይደለም የሀገርን ጉዳይ አፕሮች የምታረጋው እና ያንን ነገር ነው ቲፒኤልኤፍ አመጣና እንትን አረጋው ምንድነው ኮንስቲቱሽን ሆነ እና ዛሬ ያለንበት ሁኔታ ላይ ለመድረስ እንግዲህ ምናልባት የዋለልኝን እሱ በወጣትነቱ ያጠናውን እነሱም በጉልምስና አመጡት ነው ምናልባት በነገራችን ላይ ወደ ስልጣን ሲመጡ እነሱም ገና 30 ውስጥ የነበሩ ሰዎች ናቸው የሚያሳዝነው 30ዎቹን እየተሻገሩ ስልጣንም ቀላል ነገር አይደለም ዓለም አቀፍ ግንኙነቱም ቀላል አይደለም ያንን ሁኔታ ያያዩ ከዛ በኋላ ለማረም ሞክረዋል ወይ የሚለው ደግሞ አብሮ መነሳት ያለበት ነገር ነው ሲመጡ ጠቅላይ ሚኒስትር መለስ ዜናዊ ስልጣን ላይ ወጡበት ወቅት ወደ 37 ዓመታቸው አካባቢ ነበር ምናልባትም በኢትዮጵያ ታሪክ ውስጥ የነዚህ መሪዎች እድሜ ከ30 ውስጥ ሲወጣ ምናልባት ጠቅላይ ሚኒስትር አብይ ከእሳቸው ቀደም ብለው በነበሩት በአቶ ኃይለ ማርያም በኩል ካልሆነ ኮሎኔል መንግስቱም አፄ ኃይለ ሥላሴም በ30 ውስጥ ነው ወደ ስልጣን የመጡት ምናልባት እሱ ራሱ በኢትዮጵያ እንትን ውስጥ የምንድነው የሀገር ግንባታ ላይ እሱ ራሱ የተፈጠረው ክፍተት ይኖረው ምክንያቱም ሰዎች በበሰሉና በለመዱ ቁጥር እንደሚባል ነገር በተወሰነ ደረጃ ይኖራሉ ወይ ቢል ደግሞ ከሱም አንፃር ጉዳዮች የሚታዩበት ነገር ካለ ብዬ ነው ላልቀጥል በመሃል 37 ዓመት ትንሽ ነው ባይ አይደለም ሲሳይ ትንሽ አይደለም ራሱ እሱ ጥያቄ የለውም ራሱ ለፕሬዝዳንትነት ለመወዳደር 35 ዓመት በቂ ነው እኔ ተመልሰው የዋለልኝን ቲሲስ ሪዲ ዋለልኝ ለምሳሌ አሁን የታካቢ ነው ጠፋብኝ በኦሮሚያ የትግል የሚያደርጉ እንቅስቃሴዎች ነበሩ ሬበሎች በዛን ጊዜ እና ደግሞ የኤርትራም ነበረ ለምሳሌ የኤርትራን እንቅስቃሴ ዋለልኝ እንደዚህ አይነት ተጽዕኖ ማሚን ምክንያቱም የሱ እንትን ሪሊ ከፍተኛ የሆነ ተጽዕኖ አለ ኢትዮጵያ ውስጥ ብሎ ነው የሚያምነውና ያንን እንቅስቃሴ ሰፖርት ያደርግ ነበር አይ ሚን ለዛ ፖዚቲቭ አመለካከት ነው ያለው ለዚህ ለሴሴሽኒስት እሳቤ ማለት ነው እና አይ ሚን ተዋቶች ናቸው ለቲፒኤልኤፍም በዛ ልክ ኤርትራ ሀገር እንድትሆን በጣም ሲያወጡ ሲያወርዱ የነበሩበት ነገር ማለት ነው ኤኒዌይስ ምንድነው አሁን ደግሞ አሁን ያለንበት ሁኔታ ላይ ደርሰናል ምናልባት በህዋት በኩል የሚቀር ነገር ካለ ሰዓታችንም ለሰብሰብ አድርገን ለማጠቃለልም ምክንያቱም ደግሞ ከዚህ ለመውጫ መፍትሄ ሀሳብ ማንሳት ስላለብን ብዙ ብለናል ኤኒዌይስ ይሄ ዳይሌማውን ለማስረዳት ነው እነዚህን ያነሳው ሪሊ በየ ሬን ውስጥ በየአገዛዞቹ ውስጥ ነው ወይም እንደሚባል አላውቅም አማርኛው ትክክል ካልሆነ ታረማለሁ በየስርዓቶቹ ውስጥ ራሱ ዳይሌማ አለ ከስርዓት ደግሞ ዳይሌማ አለ አሁን በመንግስቱ ኃይለማርያም ጊዜ ሪሊ ዩኒታሪ ነው የሚመስል ነው የመንግስቱ ኃይለማርያም ወደ ቲፒኤልኤፍ ስትመጣ ደግሞ ፕሉራሊዝም ሆኗል ሌላ ሆኗል እና ይሄ ነው ዳይሌማው የኔሽን ቢልዲንግ ዳይሌማ ማለት ነው the point is ምንድነው ምን ይደረግ ነው ምን ይደረግ ያው ኔሽን ቢልዲንግ የጋራ ማንነት መገንባት ይኖርብናል ነው which is very important እንዴት አድርገን እንገንባ ነው አንዱ ሀሳብ ማለት ነው ዋናው ቤሲካሊ እንደዚህ አይነት ሁኔታን ልታመጣበት የምችልበት መንገድ ናሽናል ዲያሎግ ነው እንግዲህ ናሽናል ዲያሎጉ አይ ሚን እኔም ፐርሰናሊ አርቲክል ጽፍ ያለው ናሽናል ዲያሎጉ ምንድነው የሚደረግ ከመመስረቱ በፊት ኮሚሽኑ ማለት ነው ኮሚሽኑ ከመመስረቱ በፊት ያኔ የኢትዮጵያ ጉዳይ በተረዳሁት ልክ ያሳስበኛል የሆነ ነገር መደረግ አለበት ብዬ አምን ነበር ጽፍ ያለው ምን ቢደረግ ዲያሎግ ሁለት አርቲክል ጽፍ ያለው ከይሄ ሁኔታ እንትን ከማለቱ በፊት ለማንኛውም መጽሐፉ አንደኛው ሁለት መጽሐፎች ጽፍ ያለው ሲሳይ አንደኛው መጽሐፍ የኢትዮጵያ ፈተናዎች የሚል ፈተና ማን ነው እንትን ነው ቤዚካሊ የአርቲክሎች ስብስብ ነው ወደ 55 አርቲክሎች በሆኑ ጊዜ ውስጥ
ጽፍ ያለው እነሱን አንድ ላይ ኮምፓይል አድርጌ ያልኩበት መንገድ ነው። አማዞን ላይ እንደዚህ አለ። አለ። ምንድነው ታይትሉ? ምናልባት ሰዎችን ቢያበዛውን ቢያገኙት ይሄ ነው። የኢትዮጵያ ፈተናዎች ነው የሚለው። በአማርኛ ነው የጻፍከው? በአማርኛ ነው የጻፍኩት። ኦኬ። አርቲክሎቹ በአማርኛ የተጻፉ ናቸው። 55 አርቲክሎች ናቸው። እነሱን ኮምፓይል አድርጎ የያዘ መጽሐፍ ነው። ፕሮባብሊ አድራሻ የምትልክልኝ ከሆነ እልክልሃለሁ። እሺ። ሌላኛው መጽሐፍ ኖማ የሚባል በሽታ ለዛ ላይ የጻፍኩት ሳይንቲፊክ መጽሐፍ ነው። የሆነ ሆኖ እዛ መጽሐፍ ላይ ጽፌያለሁ ስለ ናሽናል ዲያሎግ አስፈላጊነት ማለት ነው። እና ከዛ በኋላ ከተመሰረተም በኋላ አንድ አርቲክል ጽፌያለሁ። አይ ዋዝ አክቹዋሊ ቱ ቢ ኦነስት አይ ዋዝ ክሪቲካል ያኛውን ከተቋቋመ በኋላ የጻፍኩት እንትን ፕሮሰሶቹ በእኔ መረዳት ግልጽ አልነበሩም እና ግልጽነት የጎደላቸው ናቸው። ይሄ ነገር ግልጽነት ደግሞ which is very important ፕሮሰስ አይ ሚን ኔሽን ቢልዲንግ ላይ ሁለት ጉዳዮች አሉ ቤዚካሊ ፕሮሰሱ እና አውትካሙ ነው እና ፕሮሰሱ ቬሪ ኢምፖርታንት ከአውትካሙ አንፃር። ስለዚህ ይሄ ገና እንደተመሰረተ አካባቢ ጻፍኩት ነው። ከዛ በኋላ ብዙ ሄደዋል። ኤኒዌይስ እንደዛ አይነት የምታስታውስ ከሆነ ብዙ የፖለቲካ ፓርቲዎችም የሚቃወሙበት ምናምን ነበር። እኔ ስለተቃወሙ ምናምን አይደለም፣ የኔን ኢምፕሬሽን ነው የጻፍኩት። የሆነ ሆኖ አንደኛው መንገድ ናሽናል ዲያሎግ ነው፣ ንግግር ነው። በዚህ ንግግር ውስጥ እንግዲህ ብሔራዊ ማንነት፣ የጋራ ማንነት ብለን የምንላቸው ነገሮች ፎርም ማድረግ ይኖርብናል ማለት ነው። የጋራ ማንነት ብለን የምንላቸው ነገሮች ምንድን ናቸው ብለን የምንመጣ የምናስብ ከሆነ ምንድን ነው አንደኛው ኢትዮጵያዊ ሲባል ኢትዮጵያዊነት ተብሎ ሲባል ምን ማለት ነው የሚለው ኮንሰፕት ነው አንደኛው ኮንሰፕት። ስለዚህ የጋራ ማንነት ኢትዮጵያ ውስጥ አሁን የኢትዮጵያ ከረንትሊ ያለው ሁኔታ ብሔርተኝነት ያለበት ሁኔታ ነው። እኔ በጣም እንትን አይደለሁም ፎር ዛት ማተር እምነቴን ልነግርህ እችላለሁ። ስለ ብሔርተኝነት በጋራ በስብስብ ስለማሰብ ያለኝ አስተሳሰብ እኔ በሂደት ላይ ያለ ኢቮልቭ እያደረገ ኢቮሉሽን ላይ ሪሊ ያለ ሁኔታ እንትን ነው ብያለሁ፣ እሳቤ ነው ብዬ እላለሁ ብሔርተኝነት እና የዚህ ኢቮሉሽን መጨረሻ ዴዝ ነው ይሞታል ባይ ነው። ግን ጊቭን ሁኔታዎችን አመቻችተን ሪሊ አስታመን ዝም ብለን ህግ አውጥተን አንቀነው ምናምን እንደዛ ቲንክ ዛት ወይ ነገር ግን ብሔርተኝነትን ያመጡ ጉዳዮችን አድረስ በማድረግ ሪሊ ብሔርተኝነት አይ ዶንት ቲንክ ቀደም እንዳልኩ አሁን የፈረንሳዮችን ሶስቱን ኮንሰፕቶች ኢትዮጵያ ውስጥ ኢኳሊቲ፣ የኢኮኖሚ፣ የፖለቲካ ተሳትፎ፣ የባህል፣ የቋንቋ እኩልነትን የምትል ከሆነ ፍራተርኒቲ ኦር ብራዘርሁድ ብለው የሚሉትን የቤተሰባዊ አይነት ሁኔታን መፍጠር የምትችል ከሆነ ነፃ የምታረግ ከሆነ ነገሮችን ብሔር ውስጥ ቁጭ ብሎ ያለ የሚኖር ሰው የሚኖር አይመስለኝም። እና እነዚህ ሁኔታዎችን በጊዜ ሂደት ውስጥ ትምህርት እየተስፋፋ ሲመጣ ሰዎች ክሪቲካል መሆን ሲጀምሩ በጊዜ ሂደት ውስጥ ቴክስ ሎንግ ታይም ማይ ቶት ግን ይሞታል ብዬ ነው የማስበው። የሆነ ሆኖ አሁን ላይ ግን ያለው ሁኔታ ይሄ ነው። ስለዚህ ይህን ነገር ለማድረግ ይህን ነገር ለማስታመም ምንድን ነው ማድረግ ያለብን ነው ማለት ኔሽን ቢልዲንግ ነው። ስለዚህ ይህንን ሁኔታ ሊያስታምምልን የሚችል አይነት ማንነቶችን መፍጠር ይኖርብናል። አንዱ ማንነት ኢትዮጵያዊነት ማለት ምን ማለት ነው? ብዙ ሰዎች የተለያዩ ትርጉም ነው ያለው። አሁን ቱ ቢ ኦነስት ወይ አሜሪካንስ ይላሉ። አሜሪካኖች አሜሪካዊ ነኝ ይላሉ። ሪሊ ኢትዮጵያኖች ሁሉም ኢትዮጵያኖች ወይ ኢትዮጵያንስ ብለው ይላሉ። ፓስፖርት ስላላቸው ኢትዮጵያዊ ናቸው። ፖለቲካሊ አይዲዮሎጂካሊ ኢትዮጵያዊ ብለህ ልትላቸው ትችላለህ። ነገር ግን ሪሊ ስሜቱ አላቸው ወይ ነው። አሁን የመሰማት ነገር ነው። ቅድም እንዳልኩ ስቴት ፎርሜሽን ብለን ስንል ፊዚካል ነው። ይሄ ደግሞ እንትን ነው፣ ፐርሰፕሽን ነው፣ የኢማጂነሪ ነው እና ያ ስሜት አለው ወይ ሪሊ። ስለዚህ ያንን ስሜት መፍጠር ይኖርብናል ማለት ነው። ኢትዮጵያዊ ሲባል ምን ተብሎ ይባል የሚለውን መወያየት ዲስከስ ማድረግ ይኖርብናል።
ሌላ መገለጫ ተቋሞች ናቸው። ለምሳሌ የጋራ አንድነት ማንነት ባለበት ሀገር ውስጥ ለምሳሌ አንተ የምትኖርበት ሀገር አሜሪካ ለወታደር ለሚሊተሪ ያላቸውን ክብር የምትገነዘበው ነው። ኢቨን እዚህ ግብፅ ሀገር ብትመጣ ያላቸውን አንዳንድ ተቋሞች አሉ በጭራሽ ሰዎች ኮሽን የማያደርጓቸው ማለት ነው፣ ሊያደርጓቸው የማይችሉ እንደዛ አይነት እንደዛ ኢንስቲትዩሽኖች ሊኖሩን ይገባል። ኢንስቲትዩሽኖች ሊኖሩን የሚቻልበትን ሁኔታ መፍጠር ያስፈልጋል ማለት ነው። ሌላው ነገር ምንድነው? ለምሳሌ በእርግጠኝነት ዲስከስ ሊያደርጉት ይችላሉ። ባንዲራ ነው፣ እነዚህ ናቸው እንግዲህ ሪል የሚገልጹ ነገሮችን። እነዚህን እኔ ሆነስት ኦፕን ሆኖ መወያየት ይገባል ማለት ነው እና ፎርዛት ማተር ዩናይትድ ኔሽን ተቋም ውስጥ እየተማርኩ ባለበት ጊዜ አንድ ወረቀት ጽፌ ነበረ። ይህም ኔሽን ቢልዲንግ ላይ ያሉ ሰክሰሶችን እና ለምን ሰክሲድ እንዳረጉ እና ለምን ፌል እንዳረጉ ያየሁበት ነገር ነበር። አስታውሳለሁ ወደ 17 ኔሽን ዲያሎጎችን አሰስ አድርጌያለሁ። በ12 ሀገር ውስጥ የተካሄዱ ናቸው እና ወደ 25 አካባቢ የሚጠጉት እነዚህ ንግግሮች አክቹዋሊ ያለ ውጤት ነው የተበተኑት። አሚን ዛሬ ናሽናል ዲያሎግ ስላደረግን ነገ ሁሉን ነገር ፈተን ተስማምተን ተጨባብጠን የሚል ፐርሰፕሽንም ሮንግ። ሙሉ ለሙሉ ወደ 20% የሚሆኑ ሙሉ ለሙሉ ስምምነት ሳይኖርባቸው የተበተኑ ናቸው። ወደ 15% የሚሆኑት ስምምነት ኖሮ ነገር ግን ትግበራ ላይ ችግር የነበረባቸው ናቸው። ሙሉ ለሙሉ ያልተገበሩ ናቸው። የተስማሙበት ነገር ላይ ትግበራ ያልነበረበት ነው። የተሳካላቸው 40% ናቸው። በጥቅሉ ቁጥሩን አምታቸው ሊሆን ይችላል፣ ይቅርታ። እና እንደዛ ነው። ምንድናቸው ምክንያቶች የነበሩት? ለእኛም ሌሰን እንዲሆንን ነው። አንደኛው ምክንያት ምንድነው? የኤሊቶች ሰክሲድ ላላረጉት ዋናው ምክንያት አንደኛው ምክንያት ምንድነው? የኤሊቶች ሳፖርት ማነስ ነው። ፎርዛት ማተር ኤሊት የሚባሉት እኔ ብዙ ሊቅ ምናምን ነው የሚባለው በአማርኛ። ይሄ ቃል ሊቃ ነው ትክክል ነው ብዬ አላምንም። ኤኒዌይስ ሌላ ጉዳይ ነው። ሲሳይ ምንድን ነው ኤሊት የሚባለውን አሁን ኢንቴሌክቹዋልስ ከሚለው ለመለየት ኤሊት የሚለው ኢትዮጵያ ውስጥ ልሂቅ የሚለው በየመስካቸው ለምሳሌ ሃይማኖት መሪ ሊሆን ይችላል፣ የፖለቲካ መሪ ሊሆን ይችላል፣ በሆነ መስክ በኪነ ጥበብ ተጽዕኖ ፈጣሪ ሊሆን ይችላል። በሁሉም መስክ መደመጥ የሚችሉ ተጽዕኖ ማድረግ የሚችሉ ሰው የሚከተላቸው እነዚህን በጥቅል ልሂቅ በሚለው እንትን ያሉና በሀገር ግንባታ ወይ ደግሞ በየትኛውም ነገር ላይ ተከታይም ተጽዕኖ ፈጣሪ ስለሆኑ እነሱን በዛ መንገድ እየጠራ እንዳለ ነው የምረዳው። አይ በዚህ ሁኔታ ላይ ብቻ አይደለም፣ በጥቅል ነው። ሊቅ ማለት ለእኔ ብዙ ወደ አይምሮ የሚመጣው ከኢንቴሌክቹዋሊቲ ጋር የሚያዝ የላቀ ማለት ነው። ኢንቴሌክቹዋል የሚለውን በተለየ ነው። ኢንቴሌክቹዋል የሚለው ምናልባት ኢትዮጵያ ውስጥ ምሁር በሚል ነው የሚጠራው አይደለ? ልሂቅ ግን ከምሁርነት ጋር ሳይሆን የሚያያዘው በየመስካቸው ፊት መሪ የሆኑ ወይ ደግሞ ተከታይ ያላቸውን ተጽዕኖ ፈጣሪዎቹን በምሁር መስክ ሊሆን ይችላል፣ ምሁር ሊሆኑ ይችላሉ። ምሁር ሳይሆኑ ደግሞ በኪነ ጥበብ ትልቅ ተሰሚ የሆኑ ሰዎች በሃይማኖት አባትነታቸው እንደዚህ አይነትን በጥቅል ተጽዕኖ ፈጣሪ ማህበረሰብን በዛ መልክ እየተገለጸ ያለው አክቹዋሊ ስብስብ ውስጥ የሚገቡት እንደዛ ናቸው። በየዘርፉ በእምነትም በትምህርት አካዳሚክስም ከየሁኔታዎች ከፖለቲካ ፓርቲዎች የተውጣጡ ናቸው መሆን የሚገባቸው። አይ ቲንክ ዳት ዘ ዌይ ኦልሶ እኛ ሀገርም ያለው ነገር ኤኒዌይዝ ለውጤት የማያበቁ ጉዳዮች አንደኛው ምንድነው ከኤሊት የምታገኘው ሳፖርት ነው እና አንዱ ቻሌንጅ ነው። ሌላው ደግሞ ከዚህ ቀደም የነበረ የውይይት ራሱ ትራዲሽን መኖሩ አለመኖሩ ሌላ ፋክተር ነው። ሌላው ደግሞ ፕሮሰሱን ኩዌስችን የሚደረግበት ሁኔታ ያለ ሌጂቲመሲ ላይ የተቋሙ ሌጂቲመሲ ላይ ኩዌስችን የሚደረግበት ሁኔታ ያለ እንደሆነ እሱም ውጤቱ አሁን የሚሰበሰቡ ሰዎች የሆነ ውጤት ይዘው ሊመጡ ይችላሉ። ያ ነገር ወደ መቀየር እና ወደ ሪሊ ውጤት በመምጣት ሂደት ውስጥ
ኢምፕሊኬሽኖች ሊኖሩ ይችላሉ ነው የሚለው። አክቹዋሊ ከተመለከትኳቸው እንትኖች ወደ 17 ዲያሎጎችን አይቻለሁ ብያለሁ። ከነሱ አንጻር የኢትዮጵያን ዲያሎግ ስመለከተው በተሳትፎ ሰዎችን በማሳተፍ ምናልባት ፕሮባብሊ ኢትዮጵያ ትልቅ ሀገር ስለሆነ ሊሆን ይችላል ወደ 200,000 ሰዎች አካባቢ ተሳትፎበታል። አሁን ደግሞ የመጨረሻው ፌዝ ላይ ወደ 4,000 አካባቢ ሰዎች ይሳተፉበታል። ትልቁ ነው በዛ ረገድ ማለት ነው። እና አሁንም ብዙ ጊዜ ይኖር አይኖር አላውቅም። ምክንያቱም አሁን ፕሮሰሱን መጨረስና ንግግሩን ማድረግ ብቻ ሳይሆን ኢምፕሊሜንቴሽን ላይ ሌሎች ጉዳዮች ስላሉ አሁንም እንደዚህ ሌጂቲመሲ ኩዌስችን የሚያደርጉ ሰዎች የሚኖሩ ከሆነ አሁንም በተቻለ መጠን ለማምጣት ለማድረስ መሄድ ይገባል። በዛ ሁኔታ እንግዲህ እንዳልኩ እነዚህ ቤዚክ ኮንሰፕቶች ላይ ንግግር ተደርጎ የጋራ የሆነ ማንነት ኖሮን ኢትዮጵያንስ የሚል አይነት ኮንሰፕት በጊዜ ሂደት ውስጥ ነገም ቢሆን አይደለም ወደዛ የምንሄድበት መንገድ ሊኖር ይገባል። አንዱ ይሄ ዋናው ጉዳይ ነው ናሽናል ዲያሎግ። ከዛ ባለፈ ጥናቶችን ምርምሮችን ማድረግ ሌላ አርት ነው። ምንድነው ለምሳሌ በደርግ ጊዜ ሪሊ የሙዚቃን ምናምን ያየ እንደሆነ የኢትዮጵያዊነትን ሪሊ ማነው ጥላሁን ገሰሰ ዘፈን ብዙ አላዳምጥም። ባዳምጥም አይ ቲንክ 90% የሚሆነው የጥላሁን ገሰሰ ነው የማዳምጠው። ስለ ሀገር የዘፈነውን ነገር ስትመለከት ሪሊ የሚያሳድሩ እንትኖች አሉ። እንደዚህ አይነት ምንድነው ጥበብ ነው ብለው የሚሏቸው አላውቅም። እንደዚህ አይነት ስራዎች መስራት ያስፈልጋል። ጥናትና ምርምር ማድረግ ያስፈልጋል ከዲያሎጉ በተጨማሪ እና በዛ መንገድ የጋራ የሚባሉ ማንነቶችን መገንባት ይኖርብናል ማለት ነው። አመሰግናለሁ ፕሮፌሰር ሄሮን። እንግዲህ ያው አጠቃላይ ኢትዮጵያ ሀገር ግንባታን በተመለከተም በብሔራዊ የምክክር ኮሚሽን የተጀመሩ ጥረቶች አሉ። እሱም በተመለከተ አንተ ደግሞ በመስኩ ላይ ጽሁፍ በመጽሐፍ የሚጨምር ነው። ስለዚህ ሂደቶቹ በሌላውም ሀገር የነበረውን እስከዛሬ ድረስ የኢትዮጵያ መንግስታት የመጡበት መንገድ ላይ ያሉትን ክፍተቶች ለመሙላት የሚደረግ ጥረት ነው። በዚህ ሂደት ብዙ ሀገራት ሞክረውታል። 40% ተሳክቷል። ያልተሳካባቸው ሀገሮች አሉ። ምናልባት የተሳትፎ የምሁራን ተሳትፎ እንደገናም የተቋማቱ ላይ እምነት ማጣት ወይ ደግሞ ገለልተኝነቱ ላይ የሚነሱ ጥያቄዎች እነዚህ በራሳቸው የሚፈጥሩ ችግር እንዳለ ደግሞ በዘላቂነት በሂደት እየተሟላ የሚሄድ ነገር መሆኑንም አንስታል። ምናልባት ኢትዮጵያ ውስጥ የምክክር ኮሚሽኑ በየትኛውም መንገድ ኢትዮጵያም ይሁን በየትኛውም ቦታ 100% መስማማት የሚቻል ነገር አለ ብዬ አላምንም። ምክክር ኮሚሽኑ በአደባባይ የኢትዮጵያ ፓርላማ ጥቆማ ስጡ ብሎ በጥቆማው መሰረት ምርጫ ተደርጓል። የሚቃወሙ ሰዎች አሉ አውቃለሁ። የሚቃወሙት ሰዎች ግን እኛ ጠቁመን እነከሌ ቀሩብን ሲሉ ሲቃወሙ ሰብቻ አላውቅም። ስለዚህ ኢትዮጵያ ውስጥ ባለ አንድ ተቋም አለ፣ ህግ አውጪ። ያ ህግ አውጪ ተቋም በአደባባይ ጥሪ ያደረገ፣ በአደባባይ ጥሪው መሰረት የገቡ ሰዎች አሉ። መግባት ሲገባቸው የቀሩ ሰዎች አሉ ብሎ እስካሁን ድረስ የሚናገር ሰው አልሰማውም። በየትኛው ሌላ የምርጫ መንገዱ ደግሞ ሰዎቹ መመረጥ የሚችሉ በሌላ ነገር አለ ወይ? ከዛ ባሻገር ደግሞ ያው በአደባባይ የምናውቃቸው ሰዎች ናቸው ብዙዎቹ። ምናልባትም ፖለቲካ አመለካከትም ካየን ከኢትዮጵያዊነት አቀንቃኝ እስከ ኦሮሞ ነጻነት ግንባር አመራር ድረስ የነበሩ ሰዎች በምክክር ኮሚሽን ውስጥ አልፈዋል። ስለዚህ ምናልባትም ሁሉም ሀሳብ በደንብ እንትን የሚልበት ሁኔታ እንደሆነ ነው በግሌ የምረዳው። ዘላቂ ነገር እንዲመጣ ደግሞ ያው ምናልባት አሁን ደግሞ ስልጣን ላይ ያለው መንግስት ያው ውጤቱን ማለት መጨረሻ ላይ የሚያጣውን ነገር ወደ እንትን ይቀይራል ነው የተባለው፣ ወደ ህገ መንግስቱ ላይ ማሻሻያ ወይ ደግሞ አጠቃላይ ስር ነቀል ለውጥ ህገ መንግስቱ ላይ ሊመጣ ይችላልና የአፈጻጸምን በተመለከተ እንግዲህ በሂደት የምናየው ይሆናል። ፕሮፌሰር ሄሮን ገዛኸኝ በጣም ነው የማመሰግነው። ምናልባት እንደማጠቃለያ የምታነሳው ነገር ካለ የዛሬው ፕሮግራማችን በዚሁ እናጠቃልላለን። በጣም ጥሩ ሲሳይ። ስለዚሁ ስለ ዲያሎጉ የኔ እምነት ማንንም ብዙዎቹን ሀሳቦች ኢትዮጵያ ውስጥ ሊነሱ የሚችሉትን ሀሳቦች ያነሳሉ የሚል እምነት አለ። ምንም ጥርጥር የለውም። አሁን ጥያቄው ምናልባት የሚነሳው ምንድነው ሌጂቲሜሲው ነው። ብዙ ሂደት ሄዷል። እኔ ኢትዮጵያን ፓርቲዎችም ሆኑ ምሁራን የሚባሉ የሆኑ ኤሊት የሚባሉ ፕራግማቲክ መሆን ይኖርባቸዋል ብዬ ነው ማለት ነው። ለኢትዮጵያ በሚጠቅም ሁኔታ ነገሩን ማየት ይኖርባቸዋል እና
በዛ መንገድ ቢያዩ የኮሚሽኑ አሁን ላይ ሆኖ ሪትሮስፔክቲቭሊ ወደ ኋላ ተመልሶ ምንድነው ኦዲት የሚሉት ነገር አለ እና ፕሮሰሱ በዚህ እንደዚህ ነው ብሎ ትራንስፓረንት ሆኖ ሊያሳይ ይችላል። ሰዎችን እንደዚህ አይነት ቅሬታ አለብን ብለው የሚሉ ሰዎችን ወደ እንትኑ ለማምጣት ማለት ነው። ይሄ የተቻለን ሁላ ለማድረግ ሜል ከማስፈለጉ አንፃር ቢደረግ ብዬ የምለው ነገር ነው። አዘርዋይዝ ሌላ መጨመረው ነገር የለም። አመሰግናለሁ ፕሮፌሰር ሄሮን። ያው በኢትዮጵያ ሀገራዊ ምክክር ኮሚሽን ያው ወደ መጨረሻው ምዕራፍ ላይ ደርሷል። እንግዲህ ችግሮች ነበሩ፣ የቀጠሉ ችግሮች አሉ። እነዛ ደግሞ ወደ ዘነገም እንዳይሻገሩ እንደ ዜጋ ምን ማድረግ አለብን በሚል በርካታ የተለያዩ የህብረተሰብ ክፍሎች የሚሳተፉበት መድረክ ነው። እንግዲህ ያው የሚሳተፈው ይሳተፋል። በሌላም በኩል ደግሞ እዛው መድረክ መገኘት የማይችለውም በሙያው አስተዋጽኦ ማድረግ የሚችለውን ሰው ደግሞ በተገኘው አጋጣሚ ሀሳቡን መግለጹ ለሌሎቹ በጉባኤው ላይ በመድረኩ ላይ ለሚገኙትም ሰዎች ግብዓት ይሆናል ብለን እናምናለን። ፕሮፌሰር ሄሮን ገዛኸኝ እንግዲህ በተለያዩ መስኮች ላይ ጽሁፍ እያቀረብክ ነው። እንዲሁ ደግሞ በሌላም ጊዜም ተጨማሪ አጀንዳዎችን ይዘን ጊዜ ሲኖር እንደምንወያይ ተስፋ አደርጋለሁ። የዛሬውን በዚሁ እናጠናቅቃለን። ጤና ይስጥልኝ። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ